የኃጢአት ስርየት በኢየሱስ ደም ወይስ በጥምቀት? ጥምቀትና የክርስቶስ ደም ግን ተነጣጥለው የሚነገሩ አይደሉም። ስለ ኃጢአት ሲወራ ስለ ጥምቀት ሲወራና ስለ ጌታ ስጋና ደም ሲወራ የሚሰጡት አንድ ነገር ነው። የዘላለም ሕይወት አለ። እሺ ሰላም ሰላም፣ እንዴት ናችሁ? አለን ሰላም። ከየት ቤተ እምነት? ኦርቶዶክስ ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ርዕሱን አይተዋል ብዬ አስባለሁ። በዚህ ጉዳይ ላይ የማውራት ሀሳብ ካለ ርዕሱ ላይ ቆመን እናወራለን ማለት ነውና ብሩክ ያለ ዳኒ ያ እሺ ተቀበሉ ብራዘር። ኦኬ እሺ ኢናርኪ እንዴት ነህ ብሩክ? ጌታ ይባረክ። እንኳን ደህና መጣ። አሜን። እንኳን ደህና ቆያችሁኝ። የኃጢአት ስርየት በኢየሱስ ደም ወይስ በጥምቀት? የኃጢአት ስርየት የሚገኘው በክርስቶስ ደም ነው። ጥምቀትና የክርስቶስ ደም ግን ተነጣጥለው የሚነገሩ አይደሉም። ስለ ኃጢአት ሲወራ ወይም ስለ ጥምቀት ሲወራ ከክርስቶስ ደም ተነጥሎ አይደለም። ጥምቀት የእግዚአብሔር ጸጋ የምናገኝበት የኃጢአት ስርየት የምናገኝበት ጉዳይ ነው ብዬ ነው ማምነው። በጥምቀትም በደሙም ነው የኃጢአት ስርየት የሚገኘው እያልከኝ ነው? ተነጣጥለው አይነገርላቸውም ነው ባጭሩ። ጥምቀት የሚሰራው በክርስቶስ ደም መሰረትነት ላይ ነው። ምን ማለት ነው? ተነጣጥሎ ስትለኝ ምን እያልከኝ ነው? በክርስቶስ ደም ነው የኃጢአት ስርየት የሚገኘው ብለኛል። ከዛ ደግሞ ጥምቀትና የኢየሱስ ደም አይነጣጠልም ስትል ምን እያልከኝ ነው? ያ ማለት ምን ማለት ነው? መጽሐፍ ቅዱስ ጥምቀት የኃጢአት ስርየት እንደሚሰጥ ይናገራል። እንዴት ነው የሚሰጠው የሚለው ደግሞ ከክርስቶስ ደም ተነጥሎ ሳይሆን ራሱ ጥምቀት የተመሰረተው በክርስቶስ ስለሆነ በክርስቶስ ደም ለምሳሌ ጌታችን ኢየሱስ ክርስቶስ ሲሰቀል በመስቀል ላይ ከጎኑ ደምና ውሃን የወጣው ሰው ከዛ አንጻር ስለ ጥምቀት ሲወራ ከደሙ በተለየ መልኩ ወይም ደግሞ ከደሙ የተለየ ኃጢአት ስርየት ይሰጣል እየተባለ አይደለም ነው። መልካም እሺ። ጥምቀት የክርስቶስ ደም የኃጢአት ስርየት ይሰጣል ዘንድ ጥምቀትና ደግሞ የጌታ ራስ ጥምቀትና የጌታ ደም ስለማይነጣጠል ሰው በጥምቀት በኩል የኃጢአት ስርየት ይገኛል ነው የእሱ ንግግር። አሁን መጽሐፍ ቅዱስ እናደርገዋ የመጀመሪያው ጥምቀትና የጌታ ደም አይነጣጠልም ላልኩ የመጽሐፍ ቅዱስ ማስረጃ። ጥምቀትና የጌታ ደም አይነጣጠልም ያልኩ በምን እንደሆነ መጀመሪያ መረዳት ያስፈልጋል። ስለ ኃጢአት ስርየት ሲነገር ጥምቀት የተለየ ኃጢአት ስርየት፣ የጌታ ደም ደግሞ ሌላ የኃጢአት ስርየት ይሰጣል ማለት አይደለም ነው። ስለ ጥምቀት የኃጢአት ስርየት ሲወራ ከጌታ ደም በመነጠል አይደለም ነው። አንድ ኃጢአት ስርየት ምናልከኝ? ይሄን ስትል የትኛው የመጽሐፍ ቅዱስ ጥቅስ ላይ ቆመ ነው? ጥምቀት መጽሐፍ ቅዱስ ሌላ ይሄ ብሎ አላስቀመጠም። ስለ ኃጢአት ሲያወራ ስለ ኃጢአት ስርየት ሲያወራ ከፋፍሎ አይደለም የሚያስቀመጠው ነው። ጥቅስ የለኝም ያው ትምህርታችን ነው እያልከኝ ነው። መጽሐፍ ቅዱስ ላይ ጥቅስ የለኝም ለዚህ ንግግሬ። ጥቅስ የለኝም ሳይሆን አንተ የጠየቅከው ጥያቄ ጥቅስ የለኝም አይደለም፣ ጥቅስ አለኝ። ትሰጠኛለች ጥቅስ ካለ። ጥያቄ ምንድን ነው? ጥምቀት የጌታ ደም ከጥምቀት የሚነጠል አይደለም። በጌታ ደም በኩል ነው የኃጢአት ስርየት የሚገኘው። ግን ስለ ኃጢአት ስርየት ስናወራ ጥምቀት ከጌታ ደም ስለማይነጠል ያው በጥምቀትም በኩል እናገኛለን ነው። አይነጠልም ላልከው ማስረጃ አለ ወይ? የመጀመሪያው ነው። ከዛ በጥምቀት የኃጢአት ስርየት እንደሚገኝ ደግሞ እናወራበታለን። ያ አለኝ። ለምሳሌ የሐዋርያት ሥራ ምዕራፍ 2:36 ጀምረን ስናነብ ሐዋርያትና ጴጥሮስ ወንጌል ለሰበኩላቸው ሰዎች ወንጌሉን ካመኑ በኋላ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ በክርስቶስ ኢየሱስም ተጠመቁን የተባሉት። ስለዚህ በስሙ አምነው ሲጠመቁ የኃጢአት ስርየትን እንደሚያገኙ ይናገራል። ጥምቀትና የክርስቶስ የማዳን አገልግሎት አንድ ላይ እንደሆነ እዛ ክፍል ላይ ተገልጿል። የክርስቶስ ደም ከጥምቀት አይነጠልም ላልከው ነው ሐዋርያት ሥራ 2:38 የጠቀስከው ምን ማለት እንደሆነ እሱን አብራርቻለሁ። በዛ ኤክስፕላኔሽን መሰረት ያው የሐዋርያት ሥራ ምዕራፍ 2 የሐዋርያት ሥራ መጽሐፍ ምዕራፍ 2 እሱ ላይ እናውራሽ። ቁጥር 36 ጀምሮ አንብብልና ጥያቄ ልጠይቅ።
ሐዋርያት ሥራ 2 እንግዲህ ይህን እናንተ የሰቀላችሁትን ኢየሱስ እግዚአብሔር ጌታም ክርስቶስ እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። ይህንንም በሰሙ ጊዜ ልባቸው ተነካ። ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስ ስጦታንም ትቀበላላችሁ። እሺ፣ እዚህ ክፍል ላይ የመጀመሪያው ንስሐ ግቡ የሚል ቃል አለ። ሁለተኛ ተጠመቁ፣ ከዛ የኃጢአት ስሬት የሚል ቃል አለ። ከኃጢአት ስሬት ጋር የተገናኘው ጥምቀት ወይስ ንስሐ የሚለው ቃል? ከዛ የክርስቶስን ደም ጠይቃለሁ። ንስሐና የኃጢአት ስርየትም ጥምቀትም እዛ ክፍል ላይ ተነጣጥሎ አልተቀመጠም። ጥያቄ ራሱ ውድቅ ነው የሚሆነው። ተነጣጥሎ ባልተቀመጠበት ሁኔታ ላይ ነጣጥለ መጠየቅ አትችልም። መጀመሪያ ተነጣጥሎ እንደተቀመጠ አስቀምጥ። ማስረጃ ይሰጣሉ። እሱ ማስረጃ ይሰጣሉ። ንስሐ ሲገቡ አሁን ይህ ስብከት ለአይሁዳውያን ነው ወይ ደግሞ ጌታ ለሰቀሉት የተነገረ ስብከት ነው። ሐዋርያት ሥራ ምዕራፍ 2 ንስሐ ሲገቡ እነዚህ ሰዎች የኃጢአት ስርየት ያገኛሉ ወይስ አያገኙም? ንስሐ ሲገቡ ተጠመቁን የተባሉት ከዛ የኃጢአት ስርየት ታገኛላችሁ ነው የሚለው መጽሐፉ። አንተ እሱ ያንተ መልስ ነው። የኔ ጥያቄ ግን የኔ ሳይሆን መጽሐፉ የሚለው ነው። የኔ አታርገው፣ መጽሐፉ ነው የሚመልሰው። እዛ እንደዛ ብሎ እሱ ያንተ መልስ ነው። የኔ ጥያቄ ግን መጽሐፉ ነው የሚለው አልኩ። የኔ መልስ አይደለም። አንድ ስማኛ፣ አንድ ስማ። ንስሐ ሲገቡ የኃጢአት ስርየት ያገኛሉ ወይስ አያገኙም? አያገኙም ወይም ያገኛሉ በል። መጽሐፉ የሚመልሰውን በመጽሐፉ መሰረት ልመልስልህ። የኔ መልስ በመጽሐፉ የተደገፈ ስለሆነ ማለት ነው። ንስሐ ሲገቡ ተጠመቁን የተባሉት ከዛ የኃጢአት ስርየት ታገኛላችሁን የተባሉት። ስለዚህ ንስሐ ሲገቡ ይጠመቃሉ፣ ከዛ የኃጢአት ስርየትን ያገኛሉ። አለቀ። መጽሐፉ ይሄ ነው የሚለን። ከዚህ የተለየ ካለ አቅርብልን። ጥያቄ ልቀይረው፣ ችግር የለውም። ጴጥሮስ እዚህ ክፍል ላይ የሰበከው ጴጥሮስ ንስሐ ግቡ የኃጢአት ስርየት ታገኛላችሁ ብሎ ሰብኳል ወይስ አልሰበከም? ንስሐ ግቡ፣ በክርስቶስ ስም ተጠመቁ፣ የኃጢአት ስርየት ታገኛላችሁ ነው ያለው። የኔ ጥያቄ ጴጥሮስ ራሱ ንስሐ ግቡ የኃጢአት ስርየት ታገኛላችሁ ብሎ ለነዚህ ወገን ሰብኳል ወይስ አልሰበከም? የሐዋርያት ሥራ ላይ ቆመ ነው እያወራን ያለ ነው። ስለዚህ ያንተ ጥያቄ የሐዋርያት ሥራ ላይ ተመለሰልህ። እዚህ የሐዋርያት ሥራ ላይ ነው እየጠየቅኩ ያለሁት። ምን ብዬ ጠየቅኩ? ጴጥሮስ ራሱ ንስሐ ግቡ የኃጢአት ስርየት ታገኛላችሁ ብሎ ሰብኳል ወይስ አልሰበከም? ንስሐ ግቡ የኃጢአት ስርየትን ታገኛላችሁ ሳይሆን ንስሐ ግቡ በኢየሱስ ክርስቶስም ተጠመቁ የኃጢአት ስርየትን ታገኛላችሁ ብሎ ነው የሰበከው እያልኩ ነው። ምክንያቱም የማይመልሰው ለምንድን ነው? ስለማያውቀው ነው። ስለማላውቀው ስለሆነ ሳይሆን ይህንን ዲፌንድ ማድረግ የምትችል ከሆነ በመጽሐፍ ማስረጃ ዲፌንድ ማድረግ ትችላለህ፣ ወይም መሞገት ትችላለህ። በመጽሐፍ ዲፌንድ ላድርግ። እሱ ስላልመለሰው እኔ ምን እያልኩ እንደሆነ ላሳያችሁ። እሺ፣ ምን ማለት ነው? ምን እየተናገርኩ እንደሆነ ላሳያችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ ራሱ ጴጥሮስ ለነዚሁ ወገን ሰበካችሁ። 3000 ድነዋል። በሐዋርያት ሥራ መጽሐፍ ምዕራፍ 2 ምዕራፍ 3 ላይ 2000 ድነዋል አይደል? ያ ሰው ከእናቱ ማህፀን ጀምሮ አካል ጉዳተኛ የነበረው ሰው ሲፈወስ በሱ ስብከት 2000 ሰዎች ድነዋል። የሐዋርያት ሥራ 3 ቁጥር 19 እና 20 ላንብብላችሁ፣ ከዛ ለጠይቀው ድጋሜ። የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 19 እንደዚህ ይላል። እንግዲህ ከጌታ ፊት አሁን እዚህ ክፍል ላይ የሐዋርያት ሥራ መጽሐፍ ምዕራፍ 3 ላይ የተነገረው ስብከት ልክ ምዕራፍ 2 ላይ እንዳለው አይነት ስብከት ነው። እንግዲህ ከጌታ ፊት የመጽናናት ዘመን እንድትመጣላችሁ አስቀድሞም ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱ አላቸው ጴጥሮስ። ንስሐ ገብተው ሲመለሱ የኃጢአት ስርየት ያገኛሉ ወይስ አያገኙም? በዚህ ጥቅስ መሰረት ያገኛሉ። ይሄ ማለት ጥምቀትን ያገለለ አይደለም። ስለ ጥምቀት እያወራን ስለሆነ በንስሐ የኃጢአት ስርየት ይገኛል ወይስ ያገኛል? እሱን ጥያቄ እዚህ ክፍል ላይ ንስሐ ገብታችሁ ስትጠመቁ ነው የኃጢአት ስርየት ታገኛላችሁ ያላቸው ወይስ ንስሐ ስትገቡ የኃጢአት ስርየት ታገኛላችሁ አላቸው? ልዩነት የለውም ብዬ እያልኩ ነው። ንስሐ ግቡ የኃጢአት ስርየት ታገኛላችሁ አላቸው። ያው አላቸው፣ ቀጥታ መለስኩልህ እኮ። ንስሐ ሲገቡ የኃጢአት ስርየት ያገኛሉ ማለት ነው ይላል መጽሐፉ። ናይስ። ያ ማለት የኃጢአት ስርየት የተገናኘው ከንስሐው ጋር ወይ ከመመለሳቸው ጋር እንጂ ከጥምቀቱ ጋር አይደለም ማለት ነው። ማን ያለው? ከየት ነው ያመጣው?
ማስረጃውን አምጣ። የዚህ ክፍል ትርጉም እንደዛ ስለመሆኑ ማስረጃ አምጣ። ይኸው ራሱ ጴጥሮስ ምን አለ? ንስሐ ግቡ፣ ምን አለ? ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። ንስሐ ገብቶ ሲመለሱ ኃጢአታቸው እንደሚደመሰስ ራሱ ጴጥሮስ ነገረ። አሁን የሰጠኸው ማብራሪያ ጥምቀት ሳይሆን ንስሐ ነው የተገናኘው የሚለውን ማስረጃ አምጣ ነው። ይህንን ትርጉም ከየት ነው ያመጣው እያልኩ ነው እንጂ መጽሐፉን አንብቦ አይደለም ያልኩ። ማስረጃ አምጣ ማለት ራሱ ጴጥሮስ እየነገረን ምንድን ነው ማስረጃ? ማስረጃ ማለት መጽሐፍ ራሱ ጴጥሮስማ እኮ ጴጥሮስ ያላቸው ሐዋርያት ሥራ ምዕራፍ 2:36 እስከ 38 ስናነብ ወንጌሉን ከተቀበሉ በኋላ ንስሐ እያንዳንዳችሁ አንድ ጊዜ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የኃጢአት ስርየት ታገኛላችሁ፣ የመንፈስ ቅዱስ ስጦታም ትቀበላላችሁ አለ። ራሱ ጴጥሮስ እዚህ ክፍል ላይ ጥምቀትን ከኃጢአት ስርየት ጋር አገናኝቶ ያወራል። ንስሐ በንስሐ በኩል የኃጢአት ስርየት ይገኛል ማለት ጥምቀት የኃጢአት ስርየት አይሰጥም ማለት አይደለም። ይህንን ማብራሪያ ኬታ መጣ ነው ያልኩኝ። እሺ ማብራሪያ ኬታ መጣ ነው። ማብራሪያውማ ራሱ ጴጥሮስ የሰበከው ነው። ራሱ ሐዋርያው የተናገረው እያለ ሚስተር ኤክስ የተባለው ሰውዬ ምን ተናገረ ብዬ ፍለጋ አልሄድም። ራሱ ጴጥሮስ በንስሐ የኃጢአት ስርየት እንደሚገኝ ራሱ ስለነገረን ማለት ነው። አንድ ጥያቄ ልጠይቅና እስኪ አንተ መልስልኝ። ተጠመቁ ልክ ነው። አሁን ንስሐ በመግባት እኔ ጠየቅኩን መልስልኝ። ደጋግማ አትጠይቀኝ ወንድም ብሩክ። አንተ የገባኸው በጥምቀት የኃጢአት ስርየት እንደሚገኝ ለማሳየት ስለሆነ ስትመልስልን እንጨርስና ጥያቄ ካለብህ ትጠይቀናለህ፣ እመልስልሃለሁ። ዝግጁ ነኝ ለመመለስ ማለት ነው ያንተ ጥያቄዎች። ልክ አሁን እኔ በንስሐ የኃጢአት ስርየት እንደሚገኝ እንዳሳየውክ ጴጥሮስ ተጠመቁ የኃጢአት ስርየት ታገኛላችሁ ብሎ የሰበከበት የመጽሐፍ ቅዱስ ጥቅስ ካለ የጠቀስኩት የመጽሐፍ ቅዱስ ክፍል ሊትራሊ እንደዛ ነው የሚለው። የሐዋርያት ሥራ ምዕራፍ 2 ላይ 38 ላይ እንዲህ ይላል፣ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በክርስቶስ ስም ተጠመቁ በማለት ይናገራል። ኃጢአታችሁ ይሰረይ ዘንድ በክርስቶስ ኢየሱስ ስም ተጠመቁ አለ። በክርስቶስ ሲጠመቁ በጥምቀት በኩል የኃጢአት ስርየት ይገኛል እያለ ነው። ጥያቄን ግልጽ ላድርግልህ። ንስሐን ለብቻ ለይቶት ጴጥሮስ ሲሰብክ እንመለከታለን። ንስሐን ከኃጢአት ስርየት ጋር አገናኝቶ ራሱን ችሎ ንስሐ ማለት ነው። ልክ እንደዚሁ በጥምቀት የኃጢአት ስርየት ታገኛላችሁ ብሎ ራሱን ችሎ ጥምቀትን የሰበከበት የመጽሐፍ ቅዱስ ጥቅስ ካለ ይሄ መጽሐፍ ቅዱስ ክፍል እንደዛ እያለ ነው አልኩህ እኮ። ይሄ ያቀረብኩልህ የመጽሐፍ ቅዱስ ክፍል አንተ የጠየቀውን ጥያቄ ይመልሳል። አይ እኔ በምናገረው አማርኛ ከሌለ የሚባል ነገር የለም። መጽሐፍ ቅዱስ ስለ እምነት ለብቻ ያወራል፣ ስለ ጥምቀት ለብቻ ያወራል፣ ስለ ንስሐም ለብቻ ያወራል። ለብቻ አወራ ማለት ሌሎች ነገሮች አያስፈልጉም የሚሉ ማብራሪያዎች ከየት እንዳመጣቸው እንደዚህ አይነት ፋላሲ አትስራ። የጠቀስኩልህ የመጽሐፍ ቅዱስ ክፍል ያንተን ጥያቄ ይመልሳል እያልኩ ነው። እሺ መልስ የለውም ለጠየቁት ጥያቄ መልስ የለውም። ችግር የለም። እሱ ለህዝቡን ተወውና እኔ ደግሞ ልጠይቅ እዚሁ ክፍል ላይ። አልጨረስኩም። አንዴ ስታወራ ሲሰማው እኔ ሳወራ ደግሞ እንድሰማኝ ነው። የጠየቁት ጥያቄ ምንድን ነው? ጴጥሮስ በግልጽ በሐዋርያት ሥራ መጽሐፍ ምዕራፍ 3 ጋር የኃጢአት ስርየት ከጥምቀት ጋር ሳይሆን ከንስሐ ጋር እንደሚገናኝ ሲያሳየን ምን ብሎናል? ኃጢአታችሁ ይደመሰስ ዘንድ ንስሐ ገቡ ተመለሱ ብሎ የኃጢአት ስርየትና ንስሐ ለነዚህ ለአይሁዳውያን ንስሐ ማለት ምን ማለት ነው? ጌታ ክርስቶስ ኢየሱስን ክደውታል፣ ሰቅለውታል። ሰው ኢየሱስ እርሱ መሲሁ ነው ብላችሁ መኑ ማለት ነው። ልክ ሲያምኑ ንስሐ ማለት ነው፣ ያካሄድ ለውጥ ማድረግ ነው። የኃጢአት ስርየት የሚሰጠው ምኑ ነው? በክርስቶስ ኢየሱስ ማመኑ ስለሆነ ማለት ለዛ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ተብሎ የተጻፈው። አሁን ብቻውን ራሱን ችሎ ጥምቀት የኃጢአት ስርየት ይሰጣል የሚል ጥያቄ ነበር የጠየቅኩት። ለዚህ ጥያቄ መልስ የለውም። ራሱን ችሎ ጥምቀት ከኃጢአት ስርየት ጋር የተሰበከበት የመጽሐፍ ቅዱስ ክፍል ካለ ይሄ ነበር ጥያቄ። እሺ ኃጢአት ስርየት የሚሰጥ ከሆነ ጥምቀት የኃጢአት ስርየት የሚሰጥ ከሆነ ኃጢአት በሰራችሁ ቁጥር ትጠመቃላችሁ? አንድ ጊዜ ክሌም ያረከው ነገር ልላወራበት ያው እየጠየቀኝም ስለነበረ አንዴ እንጨርስና ከዛ እዚህ ጋር ብለህ እድል እሰጥሃለሁ። ኦኬ እሺ ድገምልኝ። እሺ ጠይቅ። ጥምቀት የኃጢአት ስርየት የሚሰጥ ከሆነ ኃጢአት በሰራችሁ ቁጥር ትጠመቃላችሁ? አይ ጥምቀት አንዴ ነው የኃጢአት ስርየት ይሰጣል ማለት በአዳም በኩል የደረሰብን ውድቀት ስላለ ስለሱ እያወራን ነው። ኃጢአት ስንል ጥምቀት የኃጢአት ስርየት ይሰጣል ስንል እለት እለት ስለምንሰራው ክርስቲያን ከሆንም በኋላ በድካማችን የምንሰራው ስለሱ ኃጢአት እያወራን ሳይሆን በአዳም በኩል ስለደረሰብን ውድቀት ወይም ደግሞ
በአዳም በኩል ስላጣነው ጸጋና ልጅነት በጥምቀት በኩል በእግዚአብሔር ጸጋ አማካኝነት ልጅነትንና የኃጢአት ስርየትን እናገኛለን እያልን ነው። ከሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጥምቀት የኃጢአት ስርየት የሚሰጠው ከአዳም ውድቀት ነው የሚል አሳየን ከክፍሉ ላይ። ይሄ ኤግዛክት ወርድ ፋላሲ ነው አይ አይደለም ኤግዛክት ወርድ የሚልም እንኳን ባይኖር እሺ ሶሪ አንዴ ኤግዛክት ወርድ እንኳን እንደጠይቁ ባይኖር እሱን የሚያሳይ ሐሳብ አሳየን ከክፍሉ ላይ። እሺ እሱን የሚያሳይ አለ፣ ችግር የለም። እሺ ለምሳሌ ዮሐንስ ወንጌል ምዕራፍ 3 ላይ ኖ ኖ ኖ አይ ከሐዋርያት ሥራ መጽሐፍ ምዕራፍ ቆይ ይስማማል ከሐዋርያት ሥራ ጋር አይ የሐዋርያት ሥራ መጽሐፍ ክፍሉ የኃጢአት ስርየት የሚገናኘው የጠቀስከው ይሄ ክፍል ስለሆነ እዛም ክፍል ላይ ይገናኛል። ለጠየቀኝ ጥያቄ የፈለግኩትን የመጽሐፍ ቅዱስ ክፍል የመጥቀስ መብት አለኝ። የምጠቅሰውን ሰው አይመርጥልኝም። ቀጥል። እሺ ዮሐንስ ወንጌል ምዕራፍ 3 ላይ ዳግም መወለድ ደግሞ በአዳም በኩል ውድቀት ስለመጣ ነው። እዛ ክፍል ላይ ምን ብሎ ይናገራል ጌታችን ኢየሱስ ክርስቶስ? ሰው ዳግመኛ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያይም ብሎ ይናገራል። ዳግም መወለድ ያስፈልገው ሰው ለምንድን ነው ሲባል በአዳም በኩል ውድቀት ስለመጣና የእግዚአብሔር ጸጋ ማጣትን ስለገጠመው ከዛ የተነሳ ዳግም እንወለዳለን። ቆይ ለሱ ልመልስልህ ነው እኮ እሱ ልመልስ ነው። ይሄ ደግሞ ኃጢአት ነው። ዳግም መወለድ በኃጢአት ምክንያት ነው ያስፈልገው። ዳግም መወለድ ያስፈልገው በኃጢአት ምክንያት ነው፣ በአዳም በኩል ስለመጣው ኃጢአት ነው። እዛም ክፍል ላይ ምን እያላቸው ነው ጴጥሮስ? በክርስቶስ ስም እመኑ፣ ንስሐ ግቡ፣ ተጠመቁ፣ የኃጢአት ስርየትን ታገኛላችሁ ሲላቸው ስለምን እያወራ ነው? ስለ ልጅነት እያወራ ነው። በዛም በኩል ደግሞ ስለ ኃጢአት እያወራ ነው። ዳግም መወለድና ኃጢአት ሊነጣጠሉ የማይችሉ ነገሮች ናቸው ነው የኔ ድምዳሜ። እሺ ጥያቄ የነበረው ምንድን ነው እዚህ ክፍል ላይ ከአዳም መውደቅ የኃጢአት ስርየት ለማግኘት ነው የምንጠመቀው የሚል ነው እና ዕለት ዕለት የምንሰራውን ኃጢአት ግን የሚመለከት አይደለም ጥምቀት አንዴ ስለሆነ የሚል መልስ ነው። ጥያቄ ምንድን ነው የኃጢአት ስርየት የሚሰጥ ከሆነ ጥምቀት በሌላ ጊዜ ኃጢአት ሲሰሩ ይጠመቃሉ ወይ ትጠመቃላችሁ? ይሄ ነበር ጥያቄ። ለዚህ ጥያቄ መለሰው የዮሐንስ ወንጌል መጽሐፍ ምዕራፍ 3 ነው። ጥያቄ አልተመለሰም ማለት ነው። ጥያቄ አንጠመቅም ብዬ መልሻለሁኝ እኮ ችግር የለም እሱ ለአድማጩም ተዋለ። አይ ጥምቀት አንዴ ነው ብለህማ መልሰልኛል። ዕለት ዕለት ለምትሰራው ኃጢአት ስርየት እንድታገኝ በደሙ በኩል ነው ወይስ በጥምቀት በኩል ነው ስርየት የምታገኝ? ጥምቀት አንድ ጊዜ ነው የሚፈጸመው፣ አይደገምም። በደሙ በኩል የኃጢአት ስርየትን እናገኛለን። ከኃጢአታችንም ሊያነጻን የታመነ ጻድቅ ነው ይላል ዮሐንስ በመልእክቱ። ስለዚህ ዕለት ዕለት ከምትሰሩት ኃጢአት ደሙ ነው የሚያነጻችሁ። ከአዳም ውድቀት ደግሞ ኃጢአት የሚያነጻችሁ ጥምቀት ነው ማለት ነው። እሱን ልመልስሽ። ከአዳም በኩል የመጣው ውድቀት በጥምቀት በኩል በእግዚአብሔርን ጸጋ ድህነትን የምናገኝ ከሆነ እሱን ካመንክ ዕለት ዕለት የምንሰራው ነገር ደግሞ የክርስቶስ ደም ዘላለማዊ ስለሆነ ዕለት ዕለት በክርስቶስ ደም ንስሐ እየገባን የኃጢአት ስርየትን እናገኛለን። ዕለት ዕለት በግብር የምንሰራው ስራ ማለት ነው። ኦኬ ያ ማለት ለአዳም ውድቀት የክርስቶስ ደም በቂ ስላልሆነ መጠመቅ አስፈልጎሃል። ለአንተ በቂ ስላልሆነ አይልም መጽሐፍ፣ እንደዛ አይልም። እየጠየቅኩ ነው ያለሁት እኔ መጽሐፍ አላልኩም። የአንተ ግራ የተጋባውን ትምህርት ነው እያሳየ ያለሁት እንጂ መጽሐፍን በቂ ነው አላለም አላልኩም። ጥያቄ ምንድን ነው? በአዳም ምክንያት ለመጣው ኃጢአት የክርስቶስ ደም በቂ ስላልሆነ መጠመቅ አስፈልጓል የኃጢአት ስርየት ለማግኘት። ዕለት ዕለት አንተ ለምትሰራው ኃጢአት ግን የክርስቶስ ደም በቂ ነው ምክንያቱም ዘላለማዊ ስለሆነ የሚል መልስ ነው። ዘላለማዊ ስላልሆነ ነው የክርስቶስ ደም። እንደዛ አይደለም የመለስኩልህ። ፕሊስ ወይ መልሱን ለእኔ ተወው፣ አንተ አታብራራልኝ። ወጥያቄ ብቻ ጠይቅ፣ ማብራሪያ። አንዴ ቆይ ድምፅ ላሰማላችሁ እንዳይዘጋ ወገኖች፣ ተባረኩ። ታብታቡ ግን ለምን ትንሽ እንደሆነ አይዶን ነው። ኮፒሊንግ ሼሩም አይታየኝም። ያልሆነ ኮሜንት ከምትጽፉ እየሰማችሁ ታብና ኮፒሊንግ ሼር ብታረጉት ጸጋ ይብዛላችሁ። ተባረኩ። ቀጥሉ። እሺ የተባረክ። እሺ ቀጥል። እሺ መጽሐፍ ቅዱስ ስለ ጥምቀት ሲያወራ የክርስቶስ ደም ስለማይበቃ ነው አይልም። መጽሐፍ ቅዱስ በግልጽ ቃል በቃልም ቢሆን መጽሐፍ ቅዱስ አለ ሳይሆን እኔ አላልኩም፣ እኔም አላልኩም፣ እንደዛ አላልኩም። ልመልስልሽ። እሺ ሶሪ አንተ ማትል ከሆነ በአዳም ውድቀት የመጣውን የኃጢአት ስርየት የክርስቶስ ደም ብቻውን ያነጻል ወይስ ያነጻል? ጥምቀት ሳይጨመር
የክርስቶስ ደም ብቻውን ማለት ምን ማለት ነው? የክርስቶስ ደም በቂ ነው እኮ። የክርስቶስ ደም ብቻውን የኃጢአት ስርየት ስለሚሰጥ ነው በደሙ የምናምነው። ነገር ግን ጥምቀትን ከደሙ ነጥለን የምናየው ጉዳይ አይደለም አልኩ እኮ። መጽሐፍ ቅዱስ ስለ ጥምቀት ሲያወራ ከክርስቶስ ደም ነጥሎ በተለየ ሁኔታ የኃጢአት ስርየት ይሰጣል አይልም። የኃጢአት ስርየት እንደሚሰጥ መጽሐፍ ከተናገረ አንድ ያድምጠኝ ቡራ። ምን አልከኝ? አጥርተህ እንድትሄድ ነው። ጥምቀት ደሙ ነው እያልከኝ ነው? ጥምቀት ደሙ ነው ማለት ሳይሆን ምን እያልኩ እንደሆነ ልናገር። እሺ፣ ጥምቀት ጌታችን ኢየሱስ ክርስቶስ የመሰረተው ጉዳይ ነው። ለቤተ ክርስቲያን የሰጠው ትእዛዝ ነው። ይቅርታ አንዴ በጣም ተቀጥላለህ ብሩኬ። ወይ ይጻፍ እንደ ይሄ ነገር ያለውን አላልኩም እያለ ነውና መጽሐፉ ምናልባት ያቀል ይሆን? ችግር የለም። እኔ ለምናገረው ነገር አውቃለሁ። አንተ ግን እምለውን ነገር ጽፋችሁ መያዝ ትችላላችሁ። አንዴ ሚዩት አድርግ። አንተን አልጠየቁም ብራዘር ብሩኬ ነው ወንድምነትን የጠየቁት። ያ ዳንኤል ይቻላል በደንብ በሚገባ። እሺ ወንድምነት አለ እንዴ? እሺ አለውኝ፣ ግን ልጆች ስላሉ እኔ ጋር ጫጫታ አለ። ወደ ቤት ከገባው የበረንዳ አካባቢ ነው ያለሁት። አንተ ከቻልክ ጻፉ። እሺ ልጆች ቤት ስላሉ ጫጫታ አለ። ወደ ቤት ከገባ በረንዳ ላይ ሆኜ ነው የማወራችሁ። እሺ ልቀጥላ ብሩኬ። እሺ ምን አልከኝ? ቀጥል። እሺ የክርስቶስ ደም እና ጥምቀት አይነጣጠሉም ብዬ ስናገር ጥምቀት የኃጢአት ስርየት ይሰጣል። የጌታ ስጋና ደግሞ በየታመነ ጉዳይ ነው የኃጢአት ስርየት ይሰጣል። ጥያቄ የሚነሳበት ጉዳይም አይደለም። የጌታ ደምና ጥምቀት የኃጢአት ስርየት ይሰጣሉ ሲባል ምን ማለት ነው ሲባል በአጭሩ የጌታ ደም የኃጢአት ስርየትን ይሰጣል። ኦፍ ኮርስ ለዘላለም ይሰጣል። ጥምቀትም የኃጢአት ስርየት ይሰጣል ሲባል የጌታ ደም ከሚሰጠው የኃጢአት ስርየትና ጸጋ የተለየ ኃጢአት ስርየት ይሰጣል እየተባለ አይደለም። ከዚህ አንጻር ተነጣጥሎ አይነገርላቸውም ነው። ለምን? ራሱ ጌታችን ኢየሱስ ክርስቶስ የመሰረተው ጉዳይ ስለሆነ ራሱም ኢየሱስ ክርስቶስ የእግዚአብሔርን ጸጋ አግኝተን በእግዚአብሔር በኩል ዳግም የምንወለድበትና የእግዚአብሔር መንግስት የምናገኝበት ጉዳይ ስለሆነና የምንድንበት ጉዳይ እንደሆነ ተናግሯል። ማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል ብሎ ራሱ ጌታችን ኢየሱስ ክርስቶስ ተናግሯል። ጥምቀትን ከድነት ጋር ሰፍቶታል። ዮሐንስ ወንጌል ምዕራፍ 3 ላይ ደግሞ ዳግም ከመወለድ ጋርና የእግዚአብሔር መንግስት ከመግባት ጋር አያይዞ ተናግሯል። ይህ ብሎ ሲናገር ጌታ ደሙ ስላነሰ ወይም ደግሞ ደሙ የተለየ የኃጢአት ስርየት ስለሚሰጥ አይደለም ነው። ሊነጣጠሉ አይችሉም። ራሱ ጌታችን ነጣጥሎ አትናገረ። ጥያቄ ስህተት ነው ባጭሩ የሚል ነው። ወደ ጥያቄ ልግባ። ነኝ አልጨረስኩም። ልጨርስና ጠይቀኛለህ። መቼ ነው የምጨርሰው? ብራ አልጨረስኩም። ጥያቄ ማለት እየመለስክ ያለው መልስ ለጠየቁ ጥያቄ አይደለም። አሁን ሲናገር ሰምታችሁት ከሆነ ጥያቄ ትክክል አይደለም ብሎ ላለማቋረጥ ነው ሀሳቡን እስኪጨርስ ድረስ የሰማሁት ማለት ነው። ምክንያቱም ጥያቄ በአግባቡ መመለስ ስላልቻለ። እስኪ እንደገና እንጀምረው። ለምሳሌ የሐዋርያት ሥራ መጽሐፍ ምዕራፍ 2 ሕፃናት የምታጠምቁት የኃጢአት ስርየት እንዲያገኙ ነው? የኃጢአት ስርየት ማለት ነው። ኃጢአት ማለት ይሰጣል። በጥምቀት በኩል የኃጢአት ስርየት እናገኛለን ስላልክ ከየትኛው ኃጢአት ቅድም ኃጢአት የሚለውን ነገር አብራርቻለሁ። በአዳም በኩል ስለመጣው ውድቀት ከሆነ ኦፍኮርስ እያለሁ እሱን አብራርቻለሁ ቅድም። በአዳም በኩል የመጣ የእግዚአብሔር ጸጋ አተናል እና ወደ ኃጢአት የሚያዘነብል ማንነት ይዘናል። ኦፍኮርስ ህጻናት ሲወለዱ ያንን ማንነት ይዘው ይወልዳሉ። አለቀ እንጂ የሆነ የተሰራ ኃጢአት አለ ማለት አይደለም። ህጻናቶች ሲወለዱ አንድ ኦርቶዶክሳዊ ህጻን ሲወለድ ኃጢአተኛ ነው ወይስ ምን ማለት ነው? ኃጢአተኛ ማለት ኃጢአት ሲባል አንዴ ከታች ያለው ለምን ነው ማይክ ከፈትከው? ወንድሜ ሲሰጥህ ታወራለህ። አያሌው ማይክ አትክፈቱ ፕሊዝ። እነሱ እያወሩ ነው። ማይክ ከፍተህ አንተ ጋር ድምፅ አለ። እሺ ቀጥሉ ወገኖች። እሺ ልጅ ኦርቶዶክስ አይደለም የምትሉ ሰዎች ኦርቶዶክስ ነው። እሺ ብሩክ በደንብ ነው የማውቀው እኔ ኦርቶዶክስ ነው። እሺ ሌላ እምነት አይደለም። እሺ አሁን የኔ ጥያቄ ምንድነው? ልጆች ጥምቀት የኃጢአት ስርየት ይሰጣል እያልከኝ ያለው ህፃን ስታጠምቁ ይሄን የኃጢአት ስርየት እንዲያገኙ ነው የምታጠምቁት ወይስ አይደለም?
ህፃናት ሲወለዱ አንድ ኦርቶዶክስ ህፃን ኃጢአተኛ ነው ወይስ አይደለም? እኮ ቅድም ኃጢአተኛ ነው ስትል ምን እያልክ እንደሆነ አብራራ። በመጽሐፍ ቅዱስም በቤተክርስቲያንም ኃጢአት ሲባል ምን ማለት እንደሆነ በሁለታዊ መንገድ ስለሚብራራ ማለት ነው። አንተው ጥያቄን ግልጽ አድርግ። አንተ ይሰጣችኋል የምትለውን የኃጢአት ስርየት ትነግረኛለህ። አንተና የኃጢአት ስርየት ኦኬ፣ እሱን ልናገር። ህፃናቶቹ ኃጢአተኞች ናቸው አይደለም የሚለውን ትነግረኛለህ። እሺ ልናገርሽ። ኃጢአት ሲባል በአዳም በኩል የደረሰበትን ውድቀት አለ ቅድም ስናገር ነበረ። ይህ ኃጢአት የመስራትን ዝንባሌ ወይም ደግሞ ወደ ኃጢአት የመጓዝን ዝንባሌ አለ። እሱ በአዳም በኩል የደረሰብን ኃጢአት ተብሎ ይነገራል። እሱም ከሆነ እያወራን ያለ ነው። ወይም በጥምቀት በኩል የኃጢአት ስርየት ይገኛል ብለን ስንናገር እኛ ክርስቲያኖች በዚህ በኩል በጥምቀት በኩል ስለዚህ የኃጢአት ስርየትን አግኝተናል። ህፃናትም ዳግም ሲወለዱ ይህንን ማንነት ወይም ደግሞ ኃጢአት ወደ መስራት የሚያዘነብለውን ማንነት፣ የእግዚአብሔር ጸጋን ያጣውን ማንነት፣ ልጅነትን ያጣውን ማንነት ይዘው ይወለዳሉ የአዳም ዘር ስለሆኑ። ዳግም ለመወለድ እና ከዚህ ማንነት ለመላቀቅ በእግዚአብሔር ጸጋ ለማደግ ይጠመቃሉ። በአጭሩ ይሄ ነው። ወደዚህ ግን የተሸጋገርከው ጥምቀት የኃጢአት ስርየት እንደሚሰጥ አምነህ ነው ወይ ነው? ወይ እኔ ጥያቄ ይላግር። ያው ነው ህፃንም አዋቂም ስለምታጠምቁ ሁለቱንም እያነሳን ስለምንሄድ ነው። ሁለቱንም ስለምናነሳ እኔ ደግሞ ልጠይቅ፣ እስካሁን ስጠይቅ ስለነበረ እኔ አልጨረስኩም። ልትመልስ ነው አይደል የገባው? ብሩክ ጥያቄ ልጠይቅ ሳይሆን በዚህ ነገር ላይ ልንወያይ ነው የገባ ነው። አንቺ ብቻ ጥያቄ ልትሆን አይደለም። እመልስልሃለሁ ብያለሁ ግን አልጨረስኩም። አላጠራህልኝም። መጽሐፍ ቅዱስ መልስ ስላልሰጠኸኝ በደቂቃ እናርጓ ታዲያ። አንተ ብቻ ጠያቂን የምላሽ ከመሆን እኔም ልጠይቅህ። ለእኔ ምድል ውስጥ ጠይቅ በቃ አንተ። ኢትስ ኦኬ። መጽሐፍ ቅዱስ ያው ጥምቀት የኃጢአት ስርየት አያሰጥም ብለህ ስለምታምን ቅድም ቃል በቃል ስጠይቀኝ ነበረ። በተዘዋዋሪም ጥምቀት ለኃጢአት ስርየት አያስፈልግም ወይም ደግሞ አያሰጥም የሚል የመጽሐፍ ቅዱስ ክፍል እንድትሳየኝ እፈልጋለሁ። ኦኬ እሺ። መጽሐፍ ቅዱሳችን ይሄ እንደዚህ አያደርግም ይሄ እንደዚህ አያደርግም ተብሎ ሊጻፍልን አይገባም። ምክንያቱም የኃጢአት ስርየት የሚያሰጠው ምን እንደሆነ በግልጽ ስለተጻፈ ማለት ነው። ለምሳሌ የኃጢአት ስርየት በዚህ በኩል ታገኛላችሁ ከተባለ በዚህ በኩል አታገኙም እየተባለ መጽሐፍ ቅዱሳችን ላይ ሊጻፍ አይገባም። ምክንያቱም የሚሰጠው ስለተጻፈ ማለት ነው። እንደዚህ ይላል። ለምሳሌ ራዕይ መጽሐፍ ምዕራፍ 1 ላይ ካለውና ከነበረው ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይልና ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን ይላል። ከኃጢአታችን የታጠብነው ከኃጢአታችንም ያጠበን በደሙ ስለሆነ ኃጢአት የሚያጥበውን ይነግረናል እንጂ እግዚአብሔር ቃል ውሃ የኃጢአትን አያጥብም የጌታ እራት አያጥብም እየተባለን እንዲጻፍልን መጠበቅ የለብንም። በዛ ልክ ሞኝ መሆን አለብን ብዬ አላምንም። እና ኃጢአት የሚያጥበው ደሙ እንደሆነ መጽሐፍ ቅዱስ በግልጽ ይናገራል። ስለ ደሙ አይደለም የጠየቅኩ። ስለ ጥምቀት ስታምን ጥምቀት ለኃጢአት ስርየት አያስፈልግም ብለህ ያመንከው ኬት አምጥተህ ነው? ያልተጻፈ ነው እያመንክ ያለው ወይስ የተጻፈ ነው? ጥምቀት የኃጢአት ስርየት ይሰጣል ተብሎ መጽሐፍ ቅዱሳችን ላይ አንድም ስፍራ ስላልተጻፈ ካልተጻፈ ለምን ዝም አትልም? ለምን አይሰጥም ትላለህ? መጽሐፍ ብለዋል እንደዛ። ለምሳሌ መጽሐፍ ቅዱሳችን ላይ ለምሳሌ ቅድም ስትናገር እንደነበረው ጠይቀኝል ልመልስልህ። እሺ ስለ ጥምቀት ስጠይቅህ ስለ ክርስቶስ ደም አታውራ። እኔ ስለ ክርስቶስ ደም አይደለም የጠየቅኩ፣ ስለ ጥምቀት ነው እያወራን ያለ ነው። ስለ ጥምቀት መልስልኝ። እሺ በደንብ እኮ መለስኩልህ። አሁን ጥያቄው የኃጢአት ስርየት ስለሆነ የኃጢአት ስርየት የሚሰጠውን የእግዚአብሔር ቃል ሲነግረኝ ግዴታ በእንትን በኩል ይገኛል ብዬ ላምን አልችልም። ምክንያቱም የኃጢአት ስርየት ከደሙ ጋር ተገናኝቶ መጽሐፍ ቅዱሳችን ካስቀመጠው በውሃ በኩልና በጌታ እራት በኩል አይገኝም ማለት ነው። ቢገኝ ኖሮ በጥምቀት በኩል የኃጢአት ስርየት ታገኛላችሁ ተብሎ ይጻፍ ነበር መጽሐፍ ቅዱሳችን ላይ። የሚሰጠው ምንድን ነው? የኃጢአት ስርየትን የጌታ ደም ነው ማለት ነው። የሚሰጠው ነው የሚጻፈው እንጂ ይሄ መጽሐፍ ቅዱሳችን ላይ የለም አንድም ስፍራ። ለምሳሌ ማርያም ታማልዳለች ቢባል ታማልዳለች ተብሎ ይጻፋል። አታማልድም ተብሎ እንደዚህ አይነት ነገር የለም መጽሐፍ ቅዱሳችን ላይ። እና የሚሆነው ነው የተጻፈው ማለት ነው። የኃጢአት ስርየት ለምሳሌ መጀመሪያ ስትናገር ስላልተጻፈ እንደዚህ ብሎም መጻፍ የለበትም አልክ።
የክርስቶስ ደም የኃጢአት ስርየት ይሰጣል ብሎ ስለሚናገር ሌላው ነገር ይሰጣል አይሰጥም ብሎ መናገር የለበትም ማለት። ለምሳሌ ሕግ ጸጋን እንደማይሰጥ ተነግሯል። ክርስቶስ ግን ጸጋን እንደሚሰጥ ተናግሯል። ጸጋን የሚሰጠው ምን እንደሆነና ምን እንዳልሆነ መጽሐፍ ቅዱስ በግልጽ ይናገራል። ይህንን አርጊመንት ኪት ነው ያመጣው? መጽሐፍ ቅዱሳዊ ማድረግ ትችላለህ? በጣም አሁን ያነሳው ሀሳብ በጣም ቀላል ነው። ሕግ ጸጋን እንደማይሰጥ ተናግሯል። ሕግ ከተባለ ጸጋ ሊሆን አይችልም ሲጀምር በራሱ ማለት ነው። አሁን ሕግ ጸጋን አይሰጥም ተብሎ ሊጻፍ አይገባም። ጸጋ ማለት ነፃ የሆነ ስጦታ ነው። ሕግ ደግሞ ትእዛዝ ነው ማለት ነው። ትእዛዝ ከሆነ ደግሞ ስራ ስለሆነ ጸጋ ሊሆን አይችልም። ግዴታ ተጽፏል አይደል? ሕግ ጸጋ ሊሆን አይችልም ተብሎ ኖ በሕግ በኩል ጸጋ ልናገኝ እንደማንችል እንደማንድን ተናግሯል አይደል መጽሐፍ ቅዱስ? ኦፍኮርስ ሕግ ማለት የላብ ዋጋ የምታገኝበት ስለሆነ ጸጋን አይሰጥም ተብሎ ሊጻፍም አያስፈልግም። ሲጀምር ሊጻፍ አያስፈልግም ሳይሆን ተጽፏል ነው እያልኩ ያለው። ተጽፏል ብለህ ታምናለህ ወይስ? ምን ብሎ ተጽፏል መሰለህ? ምን ብሎ ተጽፏል? ስራ የጉልበት ዋጋ ነው፣ ደሞዝ ነው እንጂ እንደ ጸጋ አይቆጠርልህ ተብሎ ተጽፏል። ያ ማለት በሕግ በኩል ጸጋ ይገኛል ወይስ አይገኝም ለሚለው መጽሐፍ ቅዱስ ምን ብሎ ነው የሚመልሰው? ይኸው እኮ ነገርኩህ እኮ እየመለስኩልህ እኮ ነው። ሕግ ማለት የላብ ዋጋ የምታገኝበት አንተ ሰርተህ የምታስቆጥርበት ነው። ጸጋ ደግሞ የእግዚአብሔር ነፃ ስጦታ ነው። በጣም እኮ ግልጽ አድርጌ እየመለስኩልህ ነው ያለሁት። እሺ ችግር የለውም። ትርጉም ግልጽ ከሆነ እየመለስክልኝ ስላልሆነ እሺ ምን ብዬ እንድመልስ ከአንተ ቃል በቃል እንድመልስ የምፈልገው ነገር አይ ችግር የለም። በቃ ለህዝቡን ተወው። እሱም ያው ክርክር ነው የሚሆንብን። የዛው የሐዋርያ ስራ ላይ ልምጣልህና የሐዋርያ ስራ ምዕራፍ 2 ላይ ቁጥር 38 ላይ ንስሐ ግቡ የኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በክርስቶስ ስም ተጠመቁ ብሎ ተናግሯል። እያንዳንዳችሁ በክርስቶስ ስም ተጠመቁ ያለው ለምንድን ነው? መልካም። እነዚህ አይሁዳውያን ክርስቶስ ኢየሱስን ክደውታል። እንግዲህ አይሁዳዊ ምንድን ናቸው? አይሁዳውያን ልጆች ናቸው፣ የበኩር ልጆች ናቸው። አህዛብ አይደሉም፣ የበኩር ልጆች ናቸው። ክርስቶስ ኢየሱስ እርሱ መሲሁ አይደለም ሲሉ ክደውታል። በኢየሱስ ስም ተጠመቁ ማለት ኢየሱስ መሲሁ ነው፣ ኢየሱስ የእግዚአብሔር ልጅ ነው፣ ቤተክርስቲያን የተተከለችበት ጴጥሮስ የተናገረው ቃል ማለት ነው ብላችሁ እመኑ እያላቸው ነው ያለው። እሱ ደግሞ ንስሐ ተብሎ ይታወቃል በመጽሐፍ ቅዱሳችን። እሱ የኃጢአት ስርየት ይሰጣል። የተገናኘውም የኃጢአት ስርየት ከክርስቶስ ኢየሱስ ጋር እንጂ ከውሃው ጋር አይደለም። ለዛ ነው የሐዋርያት ሥራ መጽሐፍ ምዕራፍ 3ን ቅድም ጠቅሼ ያሳየው። ስብከቱ ራሱ እኔ ጠየቅኩ እኮ ለምንድን ነው በዛ ስም ተጠመቁ የተባሉት ነው። በዛ ስም ተጠመቁ ነው የሚለው። በክርስቶስ ስም ተጠመቁ ተባሉ። በክርስቶስ ስም ተጠመቁ የተባሉት ምንን ለማግኘት ነው? የኃጢአት ስርየትን ለማግኘት። በጣም በጥምቀት በኩል በክርስቶስ ስም ስንጠመቅ የኃጢአት ስርየት እናገኛለን። እሺ ጥምቀቱ ሳይሆን የኃጢአት ስርየት የሚሰጠው አልኩ። አይ አይደለ፣ ራይት የመለስኩልን በደምብ ላይ ጥምቀቱ ሳይሆን የኃጢአት ስርየት የሚሰጠው በኢየሱስ ስም መሆኑ ነው። ምክንያቱስ እነዚህ ሰዎች የካዱትን እርሱን መሲሁ ነው ብለው ሲቀበሉ ነው የኃጢአት ስርየት የሚያገኙ። ለዚህ ማስረጃ ስጥህ አንድ ብቻ አይደለም 2 3 እሰጥሃለሁ። እኔ በክርስቶስ ስም የኃጢአት ስርየት ይገኛሉ ብዬ አልጠየቅኩም። ፕሊስ አይ ለምን ይጠመቃል? አንዴ ቆይ፣ እዚህ ክፍል ላይ ያለውን ቆመ። እዚህ ክፍል እያነበብክ ለምን አትመልስልኝ? እኮ እየመለስኩልህ እኮ ነው። አሁን ቅድም ምን አልከኝ? ቅድም ዮሐንስ ወንጌል መጽሐፍ ምዕራፍ 3 ጋር ስትሄድ የፈለግኩት ክፍል ላይ እጄ ብጠቅስ መብቴ ነው። አንተ ጋር እኔ ሲጀምር ደግሞ ከስሙ ጋር የተገናኘ ነው ልመልስልህ ያሰብኩትና ስማኝና አልመለስክልኝም በለኝ። እንደዛ ይሻላል። እንደዚህ ይላል፣ ተመልከቱ። ጌታ ራሱ የተናገረውን ነው ጠቅሼ የማሳያችሁ። በስሙ ማለት ሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 46 ጀምሮ ያንብበው። እንዲህም አላቸው ራሱ ኢየሱስ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲህ ተጽፏል ይላል። በኢየሱስ ስም ለምን ተጠመቁ ላልከኝ፣ ስሙ የኃጢአት ስርየት ስለሚሰጥ ነው። አሁን ስሙን ሲነሳ ንስሐ፣ ከዛ ቀጥሎ የኃጢአት ስርየት ተያይዞ ተነስቷል። ስሙ የኃጢአት ስርየት ስለሚሰጥ ለምን የካዱትን እሱን ስለሚቀበሉ ማለት ነው እንጂ ጥምቀቱ ሳይሆን የክርስቶስ ኢየሱስ ስም የኃጢአት ስርየትን ይሰጣቸው። ኢትስ ኦኬሽ። አንድ ልጠይቅና ትቀጥላለህ። ጴጥሮስ ጥያቄህን በቃኝ እስክትል ጠይቀኝ። አይ ለአንተ ምንድን ልስጥ ብዬ ነው። ችግር የለም መቀጠል እችላለሁ። እንደዚህ ይላል ጴጥሮስ ላይ፣ ይህም ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል።
ይህ ውሃ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው? እሺ የመጀመሪያው ውሃ የሚል ቃል የለም። የመጀመሪያው እሱን ላርምህ። አንተ ያነበብከው ላይ ኦፍኮርስ ይላል። እኔ ያልኩ ግሪኩ ላይ ውሃ የሚል ቃል የለም። ማስረጃ ከጠየቀኝ ያሳያለሁ። የኢትዮጵያ ኦርቶዶክስ 2000 ዓመተ ምህረት እትምም ውሃ የሚለውን አወጣው። ችግር የለም። ግሪኩ ላይ መሄድ እንችላለን። ምን እንደሚል ዲፊኒሽኑን ማምጣት እንችላለን። የኔ ጠየቅኩ ውሃ የሚል አለ ወይስ አይደለም ሳይሆን እኮ ውሃ ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው እኮ ልመልስልህ ነው። አንደኛ ቃሉ ውሃ የሚለው የለም ነው። ከዛ ልመልስልህ አለ እሱ የለም ኪት ነው ያመጣው። የለም ካልከኝ ከፍታ አሳየኝ፣ እኔም ከፍቼ ላሳየኝ። በጣም ቀላል እኮ ነው። አለ ካልከኝ እኔ የለም ሳይሆን አለ ነው ያልኩት እኮ። አለ ካልከኝ ከፍታ አሳየኝ ግሪኩን፣ እኔም ደግሞ ያው እያነበብኩልህ ነው። ተቃርኖ ካለው ግሪኩን መክፈት ትችላለህ። ባይ ዲፊኒሽን ማየት እንችላለን ግሪኩ ምን እንደሚል፣ ምን አይነት ዲፊኒሽን እንዳለው። ውሃ የሚለው ቃል በግሪኩ የለም። አማርኛው አንተ ያነበብከው ላይ ትክክል ነህ፣ አለ አልኩክ። ውሃ የሚለው ቃል ግን ግሪኩ ላይ የለም። አለ ምን የሚል ነው የገባው? ውሃ የሚለው ቃል ግሪኩ ላይ የለም። ቃሉ ውሃ የሚል ቃል የለም ሲጀምር። ይሄ ውሃ የሚለው ዝም ብለው ጨምረውበት ነው። ጥምቀት የሚላለሽ የለም ጴጥሮስ ላይ። ጥምቀት የሚለው የግሪኩ ቃል ምንድን ነው? አለ አልኩ። በቃ አሁን ቃሉ ምንድን ነው እኮ ባይ ዲፊኒሽኑ ምንድን ነው? ምን አይነት ትርጉም? ውሃ የሚል የለም አልክ። ጉዳቱ ትርጉሙን ንገረኝ አልኩ። ይኸው በቃ ቃል እሺ። ጥምቀት የሚለውና ውሃ የሚለው እስኪ ግሪክ ግራመር ላይ ገባና ትርጉሙ አለ የምትል ከሆነ እሺ፣ ወደ ጥያቄ ችግር የለውም። ከፈለክ ላሳይ እችላለሁ ብያለሁ። እኔ በጣም ቀላል ከሆነ አያከራክር። እሺ፣ ይህም ውሃ ማለትም ጴጥሮስ 1:20 ላይ ውሃ የሚል ቃል አለ፣ 8 ነፍሳት የዳኑበት የሚለው ላይ ማለት ነው። ጴጥሮስ 3:21 ላይ ግን ውሃ የሚለው ቃል የለም። እሺ፣ ይህም ደግሞ ማለትም ጥምቀት አንድ ጊዜ ይህ ችግር የለም። ውሃ የሚለው ጥምቀት የሚለውና ውሃ የሚለው ትርጉም የተለየ ትርጉም ካላቸው እዛ ጴጥሮስ ላይ የተለየ ትርጉም ካላቸው እሱን የማሳየት በርደን ኦፍ ፕሩፍ ያለው አንተ ጋር ነው፣ እኔ ጋር አይደለም። ጥምቀት የውሃ ጥምቀት ልጠይቀው ችግር የለውም። እሱን እንተውና ውሃ የሚለው ግን ይኸውልህ አንዴ ውሃ ማለትም ጥምቀት ሲል የውሃ ጥምቀት ብለህ መተርጎም ስለምችል ነው። ጥምቀት ካለ ግን በክርስቶስ ውስጥ መግባትም ጥምቀት ነው፣ የመንፈስ ቅዱስ ጥምቀትም አለ። ሰው ክፍሉን እንድትረዳው ያግዝሃል ማለት ነው። ውሃ የሚለው ቃል የለም ያልኩህ ለዛ ነው። ችግር የለም። እሱ አስፈላጊ ከሆነ የሚያከራክረን ከሆነ ገብተን ማየት እንችላለን። እኔ ችግር የለብኝም። ግን ጥያቄ ልጠይቅ። ይህ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው? ጥቅሱን ጨርሶ አንብበውና ጥቅሱን ከዛ ችግር የለም። እኔ ጥያቄን የጠየቅኩ ጥያቄን መልስልኝ። ጥያቄ ሲጠየቅ ቢያንስ አንድ ጥቅስ ይነበባል። አንድ ጥቅስ ሳታነብ ነው ቆርጠ የምጠይቀኝ? አንብበውና ጥቅሱ። እኔ ጥያቄን መላሽ አንተነ እንደፈለክ አድርገህ የመመለስ መብት አለ። መጠይቀኛለህ፣ መልስ በቃ። ይህም ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። አሁን ይህም ደግሞ ጥምቀት ይላል። መስጠም የሚል ቃል ነው ጥምቀት የሚለው ቃል። ከቁጥር 21 ላይ ያለው ከቁጥር 20 ጋር ነው በንጽጽር የተቀመጠው። የቁጥር 20 ላይ ደግሞ ያለው የኖህን ታሪክ ነው አምጥቶ የሚያሳየን። ጥምቀት የሚለው ቃል ከምን ጋር ተያይዟል? መርከብ ውስጥ ከመግባት ጋር ተያይዞ ይነሳል። ለምሳሌ በኖህ ዘመን የጥፋት ውሃ መጣ። የጥፋት ውሃው የሚያጠፋ እንጂ የሚያድን አልነበረም። ከጥፋት ውሃ በምንድን ነው የዳኑት ማለት ነው? መርከብ ውስጥ በመግባት ነው። ጥምቀት የሚለው የክርስቶስ ትንሣኤ ነው ብሎ ነግሮናል እዚሁ ክፍል ላይ። ከእግዚአብሔር ቁጣ ምንድነው? ክርስቶስ ውስጥ በመግባት ነው። ለምሳሌ መርከቡን ራሱ እግዚአብሔር ነው የዘጋው። የዘላለም ሕይወት ዋስትናችንም እኛ መታየታችን ሳይሆን በክርስቶስ ውስጥ ሆነን ክርስቶስ መታየቱ ነው እና በክርስቶስ ውስጥ መግባት ከእግዚአብሔር ቁጣ ያተርፋል። ውሃው ደግሞ ምን አድርጓቸዋል? ከዛ አመፀኛ ትውልድ ለይቷቸዋል። በደንብ ስሙ የምናገረው። ጥምቀት የሚለው ክርስቶስ ውስጥ መስጠም ነው። መርከብ ደግሞ መግባት ነው ብያቸዋለሁ። መርከቡ ደግሞ ከውሃው ጥፋት አድኗቸዋል፣ መርከብ ውስጥ በመግባታቸው ምክንያት። ውሃው ደግሞ መርከቢቷን ወደ ላይ ከፍ አድርጓታል። ምን ማለት ነው? ከፍ አድርጓታል ማለት አመፀኛው ትውልድ በውሃው ሲጠፋ
መርከቡ ደግሞ ከፍ በማለቱ ኖህና ቤተሰቦቹ ከአመፀኛው ትውልድ ሲለዩና እንመለከታለን። ለዛ ነው የሰውነት እድፍ ማስወገድ አይደለም ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይላል። ሁለቱንም ሀሳብ ይዞ ይነሳል። ከአመፀኛው ትውልድ አሁን እኛ የውሃ ጥምቀት ስንወስድ ለዚህ ዓለም ሙተናል፣ በጽድቅ ህይወት ለመመላለስ ከክርስቶስ ጋር ህይወት ጀምረናል ብለን የምናሳይበት ሆነ ማለት ነውና ጴጥሮስ ይሄን ያለው። እሺ አሁን ባብራራው መሰረት በቃ ችግር የለም ቀጥታ መልስልኝሽ። ያው እንድታብራራ ነበር የጠበቅኩ። ይህ ውሃ ደግሞ እሺ ውሃ የሚለው እንቶ ግን አለ። ይህ ደግሞ ማለትም ጥምቀት ምሳሌ ሆኖ አሁን ያድነናል። እሺ ይህ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። አሁን ምሳሌ ሆኖ አሁን ያድነናል ያለው ምኑን ነው? በክርስቶስ ውስጥ መግባት አልቆቁ ይሁን ሪሊ ጥምቀት ምሳሌ ሆኖ ያድነናል እያለ ነው ወይስ አይደለም? ኦፍኮርስ አዎ ጥምቀት የሚለው በክርስቶስ መግባት ነው፣ ከክርስቶስ ትንሣኤ ጋር የተያያዘ ነው ብዬ መልሼላለሁ። በጣም ግልጽ መልሼላለሁ። ጥምቀት ምሳሌ ሆኖ ያድነናል። ራይት ተስማማለህ? ጥምቀት ማለት የውሃ ጥምቀት አይደለም። ክርስቶስ ምንድነው? የውሃ ጥምቀትማ እንደሆነ እኮ እዛው ይናገራል። የእድፍ ማስወገጃ አይደለም ማለትም ማለት ነው። አረ እኮ እሱን እኮ ነው የመለስኩልህ ቅድም እኮ። ምን ማለት ነው? ስለ ውሃ እያወራ ነው አይደለ? እድፍ ማስወገጃ አይደለም ብሎ ሲናገር ሊትራሊ ምን እያሰበ ነው? ያንን ምን ኢማጂን እያደረገ ነው ያወራው? ለበጎ ሕሊና ልመና ነው እንጂ ይላል። ቅድምም ብያለሁ መሰለ በክርስቶስ ውስጥ የገቡ ሰዎች በኃጢአት የሚኖሩ አይደሉም። ለዚህ ዓለም ሞተው ከክርስቶስ ጋር ህይወት የጽድቅ ህይወት ስለሚኖሩ እሱን የሚያሳዩበት ነው ምን የውሃ ጥምቀት እንጂ ከኃጢአት የሚድኑበት አይደለም። ከዘላለም ሞት የሚያመልጡበት አይደለም። የዘላለም ሞት የምናመልጥበትማ ኢየሱስ ነው። ክርስቶስ ውስጥ መግባት ነው። እሺ የበጎ ሕሊና ልመናስ ማለት ከኃጢአት ጋር የሚተባበር አይደለም። በክርስቶስ ውስጥ የገባ ለዚህ ዓለም ሞት ነው። እኔ አልጠየቅኩም ወንድም ብሩኬ፣ እኔ አልጠየቅኩም። ለምን ትመልስልኛለህ? የጠየቅኩን ሽፍታ አታርገው። ድጋሜ ጠይቅሽ እኮ የጠየቅኩ ጥያቄ እኮ በኢየሱስ ክርስቶስ መግባት የሊና ምናምን እሱን ዲፋይን አርግ እያልኩ አይደለም። የጠየቅኩ ጥያቄ እዛ ክፍል ላይ ስለ ውሃ ጥምቀት እያወራ እንደሆነ የእድፍ ማስወገጃ አይደለም ብሎ ይናገራል። እንደ ውሃው ይቅርና ውሃ ሊትራሊ የሚለውን ይቅርና ማለት ነው። ነገር ግን ጥምቀት ምሳሌ ሆኖ ያድነናል እያለ ነው ወይስ አይደለም? ነው ወይም አይደለም? ቢያንስ ብለህ ጀምር። ይሄው እኮ እየመለስኩልህ ነው። ጥምቀት የሚለው የውሃ ጥምቀት አይደለም አልኩህ። ጥምቀት እሺ ምንድነው? እሺ በደንብ ስማኝ። ከቁጥር 20 ጋር ንጽጽር ቁጥር 21 ላይ ያለው ከቁጥር 20 የኖህ ቤተሰብ ጋር የተነጻጸረ ነው። ያ ማለት የውሃው ጥፋትን የሚያመለክት ሲሆን ከጥፋቱ መዳኛው ደግሞ መርከቡ ነው። መርከቡ ደግሞ የክርስቶስ ትንሣኤ ነው ብሎ ክፍሉ በንጽጽር አስቀምጦታል። ጥምቀት የተባለው መስጠም የሚለው ክርስቶስ ውስጥ መግባት እንጂ ውሃ ውስጥ ስለመግባት የሚያወራ አይደለም። ግልጽ ነው። በኖህ ዘመን በውሃ ነው አይደል ሊጠፉ የነበረው ወይም ህዝቡ የጠፋው? አዎ በውሃ ነው የጠፉት። ውሃን ንጽጽራዊ በሆነ መንገድ በዛን ጊዜ የተፈጠረውን ድርጊት አምጥቶ በዛን ጊዜ እንዲህ ተደረገ ብሎ እያስቀመጠልን ያለው አሁን ግን የዛ ምሳሌ ሆኖ ያድነናል እያለ ነው አይደል? ውሃው ጥምቀት ከጥፋቱ የዳኑት ውሃው ማጥፊያ ነበር ብልሃል ወይ ደግሞ የጠፉበት ነው ብልሃል። ከጥፋት የዳኑት በምንድን ነው? በመርከብ ውስጥ በመግባታቸው ነው አይደለ? አዎ ከየትኛው ጥፋት ሲባል ከውሃው ጥፋት። ከውሃው ጥፋት ትክክል ነህ። አሁንም ከእግዚአብሔር ቁጣና ጥፋት ምንድነው? ክርስቶስ ውስጥ በመስጠም ነው በመግባት ነው ክፍሉ እያለን ያለው። ለዛ እኮ ነው የክርስቶስን ትንሣኤ እየነገረን ያለው። እሱን እኮ ነው። ስለዚህ ጥምቀት የተባለው የውሃ ጥምቀት አይደለም። ይሄ በአብ በወልድ በመንፈስ ቅዱስ የሚፈጸመው ጥምቀት አይደለም ማለት ሊትራሊ ውሃን ምንን ወክሎ ነው የገባው? ውሃ የሚለው ማንን ወክሎ ነው የገባው? ውሃ የሚል ቃል የለውም። ቅድም ስናገር ሰምተህ ከሆነ እሱን በጣም ውሃ የሚል ቃል የለውም። ችግር የለም። እሺ ጥምቀት የሚለው ምንን ወክሎ ነው የገባው? ጥምቀትማ ባፕቲዞ አይደለ? መስጠም ማለት ነው። ክርስቶስ ውስጥ መግባት። እሱን እኮ በተደጋጋሚ እየመለስኩ እኮ በጥምቀት በኩልማ ትገባለህ እኮ እኔ በዛ በኩል ትገባለህ እያልኩ ነው። አንተ እዛ ጋር ዲፋይን እያረክ ያለው ሊትራሊ አይወሰድም ነው። ሊትራሊ ጥምቀት ማለት አይደለም፣ የውሃ ጥምቀት ማለት አይደለም እያልክ ነው። ኦፍኮርስ በውሃ ጥምቀትም በኩል አይደለም ክርስቶስ ውስጥ ምን ገባ። ሜታፎሪካሊ ከሆነ ሜታፎር ከሆነ ምንን ወክሎ ነው የገባው? የሆነ ነገር ሜታፎር ሲወከል ወካይ ነው አይደል? እየሰማኸኝ አይደለም? እየሰማኸኝ ኢትስ ኦኬ። ሶሪ ቀጥል። ባፕቲዞ የሚለው
ስለ ውሃ ጥምቀት እያወራ አይደለም። በውሃ ጥምቀትም ደግሞ አይደለም ወደ ክርስቶስ የምንገባው። እንደዚህ የሚል የመጽሐፍ ቅዱስ አንድም ስፍራ ላይ የለም። በውሃ ጥምቀት ወደ ክርስቶስ ትገባላችሁ አካልነት የሚል መጽሐፍ ቅዱስ አያስተምርም። ነውር ነው። የመንፈስ ቅዱስ ጥምቀት ነው ሲጀምር ማለት ነው ወደ ክርስቶስ አካል ወይ ደግሞ ወደ ክርስቶስ ቢጨምረን ማለት ነው። እሱን ደግሞ በመጽሐፍ ቅዱስ ጥቅስ ላሳይ እችላለሁ። እዚህ ክፍል ላይ መስጠም ጥምቀት የሚለው ቃል ክርስቶስ ውስጥ መግባት ነው። ልክ የኖህ ቤተሰብ ወደ መርከብ ገብቶ እንደተረፈው እሱን ነው እየነገረን ያለው። ግልጽ ካልሆነ ደጋግሜ ማወቅ የምፈልገው ነገር በዛው እንድታጠሩት የምፈልገው እዚሁ ይሄኛው ክፍል ላይ ማለት ነው። ለምሳሌ አሁን የኖህ መርከብ ውስጥ የ40 እና የ80 ቀን ህጻናትም ገብተው ወይ በዛ በጥምቀቱ ምሳሌ ድነው እንደሆነ ማወቅ ስለምፈልግ በዛው እሱንም እንድታነሱልኝ እንዳትረሳው ብዬ። ምንም ማተር አያደርግም እሱ። እሺ ወደዚህ እንመለስና ወደ ጥምቀት እንመለስና አሁን እዚህ ክፍል ማለት አንተ ነህ እየተረጎምክልን ያለው ወይስ ይህንን ክፍል የተረጎመልህ አካል ኖሮ ነው አውቶሪቲካል የሆነ? በግልጽ እኮ ጴጥሮስ እሱን ከቁጥር 20 ጋር አነጻጽሬ መለስኩልህ። ቁጥር 20 ላይ ቅድም አንተ ምን ብለኛል ብሩኬ? ውሃው ማጥፊያ ነበረው፣ የጠፉበት ነው፣ ህዝቡ የጠፋበት ነው። ከውሃው ደግሞ ጥፋት የዳኑት ውሃ የሚያድን አይደለም። ሲጀምር እዚህ ክፍል ላይ ውሃ ከማዳን ጋር ተያይዞ አልተጠቀሰም፣ ከጥፋት ጋር ነው። ከጥፋት የዳኑት ደግሞ በምንድን ነው? ምሳሌ ተደርጎ ማተር ተደርጓል። ጥምቀት ወንድሜ፣ ጥምቀት ግን የውሃ ጥምቀት ሳይሆን ክርስቶስ ውስጥ መግባት የሚለው ነው። ለምሳሌ አንድ ከፈቀድክልኝ አንድ ጥቅስ ላሳይክ፣ ይሄ ጥምቀት ምን አይነት እንደሆነ ወይ ደግሞ ክርስቶስ ውስጥ መስጠት የሚለው ዳኒ መጽሐፍ ቅዱስ ላስቸግረህ ትችላለህ? አንዴ ሶሪ ብሩክ እንዲማርበት ትችላለህ ዳኒ? እግረ መንገዴ ድምጼንም ላሰማ ብዬ ነው። ዞር ካለ ነው ያወጣለሁ። ኦኬ ወንድምነት እያልክ ያለው ስለ ጥምቀት ብሎ የሚለው እዛ ክፍል ላይ ስለ መጋረድ ስለ መሸፈን ብሎ የሚለውን ክፍል ነው እንጂ የሚናገረው የውሃ ጥምቀት አለ። ምክንያቱም ጥምቀት ይበል እንጂ ውሃ ብሎ አይልም። ውሃ የተባለው የጥፋት እንጂ የድነት ውሃ አይደለም። የጥፋት ውሃ ነው። ቀላያት ተከፈቱ፣ ሰማያትንም መስኮቶች ከፈተ እግዚአብሔር 40 ቀን 40 ሌሊት ያወረደው የድነት ውሃ አይደለም፣ የጥፋት ውሃ ነው። ያ ውሃ ደግሞ ሰውነታቸው ምናልባት ነካው እንዳይባል ኖህና ልጆቹን አንዳቸውንም አልነካቸውም። መርከቢቱ የተሰራችበት ዋነኛው ምክንያቱ ዘፍጥረት ላይ የሚናገረው ቶራ ላይ በውስጥና በውጭ በቅጥር አለቅልቃት ብሎ ሲለው ለጌጥ አልነበረም የተለቀለቀችው። በመርከቢቱ አካልነት ውስጥ ያሉትን ፍጥረታት 8 ነፍሳትንና ሌላውንም ሕያዋን ፍጥረታትን ይዞ እንዳይሰምጥ የጥፋቱ ውሃ ወደ መርከቢቱ አካልነት ውስጥ እንዳይገባ ነው በቅጥራን የተለቀለቀበት ምክንያት ማለት ነው። በውስጥና በውጭ በቅጥር አለቅልቃት ብሎ ያለው። ስለዚህ ውሃው ኖህንና ልጆቹን ካልነካ ከውሃ ጋር ንክኪ ያልነበራቸው ምንም የነካቸው ነገር የለም። ካለ ያሳዩን፣ ግን የውሃው ንክኪ የላቸውም። ስለዚህ ውሃው ያደረገው መርከቢቱን እንድትንሳፈፍ ነው ያደረገው። ስለዚህ ጥምቀት ብሎ የሚለው በመርከብ ውስጥ የመሸፈንና የመጋረድ ከሆነ ልክ እስራኤላውያን ከግብፅ ምድር ሲወጡ በዘፍጥረት በዘጸአት መጽሐፍት ላይ እንደሆነው ማለት ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የተናገረው ማለት ነው። በደመናና በባህር ተጠመቁ ብሎ ሲል ምን ማለት ነው? ውሃው ነካቸው ማለት ነው? እስራኤላውያን አልነካቸውም። በደረቅ መሬት ነው ተሻገሩ ብሎ የሚለው። ስለዚህ ምን እያለ ነው? ግልጽ ነው፣ መሸፈን ማለት ነው። ከፊታቸው ሄደ የነበረው የክብር ደመና አለ። እነሱ ባህሩ በግራና በቀኝ እንዲከፈል አደረገ ጌታ። ከዛ ደመናው ጋረዳቸው። እስራኤላውያን አይታዩም ነበር ማለት ነው ሲሄዱ። ደመናው አለ ጋርዷቸዋል። በደመናና በባህር ተጠመቁ ሚንስ በግራና በቀኝ ባህሩ ግራና ቀኝ ቆሟል። ደመናው ደግሞ ከፊታቸው ሄደ የነበረው የክብር ደመና በኋላቸው ደግሞ ዞሮ ቆመ ይላል። የእሳትም አምድ ሆኖ ቆመ፣ ከዛም ደግሞ ሸፈናቸው ይላል። ስለዚህ ስለመሸፈን ስለመጋረድ ነው እንጂ የሚያወራው የውሃ መነካካት ኖህና ቤተሰቡንም አልነካቸውም፣ እስራኤላውያንም አልነካቸውም። በደረቅ ነው የተሻገሩት። ስለዚህ ከውሃው ጥምቀት ብሎ የሚል ይሄ የህፃናት አጥማቂያን የተባሉት ጋር ጥምቀት ብሎ በሚለው ክፍል ላይ በጣም ብዙ ቦታ ላይ ወስደው ውሃ ነው ከውሃ ጋር ቀጥታ የሚያገናኙት እነሱ ናቸው እንጂ ይህንን ለመረዳት የማንም አባቶች እናቶች የሚባለው የማንንም አርቲ ቡርቲ መቀበል አይጠበቅብንም። ማንም ኦቶሪቲ ደግሞ የለውም። ኦቶሪቲ ያለው ተብሎ ለሚባል ያላቸው ሐዋርያቱ ናቸው። ከዛ በኋላ እነዛም በባለፉት ትውልዶች የነበሩ አባቶች ራሳቸው ተርጉመው ሄደዋል አይደል? ያን ክፍል አሁን እዚህ ቦታ ላይ ሆኖ ከዚህ በፊት የተረጎመ አባት ቢባል ዳርያዝ ነው መባል ያለበት። የእግዚአብሔር ቃል ስልጣናዊ ቃል እዚህ አለ። እኛ በነዛ አባቶች ማይንድ አይደለም መጽሐፍ ቅዱስን የምንረዳው። መንፈስ ቅዱስ የቃሉ ባለቤት አለ አይደል እንዴ? ዛሬም ኦኬ፣ ከአባቶችም የምናየው አለ እንደ ምስክርነት። ስለዚህ የመሸፈን መጋረድ ብሎ የሚለውን ከውሃ ጋር ነው እንጂ መጠመቅ ብሎ የሚለውን ጥምቀት ብሎ የሚለውን ከውሃ ጋር ብሎ ያለው ክፍል የለም። ጥምቀት ነው ብሎ ያለው። ጥምቀት ደግሞ ወደ አካሉ በክርስቶስ ውስጥ መሸፈንን፣ መሰወርን፣ መጋረድን ነው ብሎ የሚለው ሚዛን ይደፋል። ድምፄን እግረ መንገድ ላሰማ ብዬ ነው። ቀጥሎ ቴንክ ዩ
ላሳይና ብሩኬ ትጠይቃለህ። አሁን ይሄን ክፍል በደንብ ደግሞ ስለሚገልጽ እሺ ምናልባት ድምፅን ከፍ ብታደርገው እኔ ወይ አልሰማም። እሺ ጠጋ አደርገዋለሁ ስልኬን። ዳንኤል ያለክ ላስቸግርህ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ከቁጥር 12 እና 13ን አንዴ ብናነበው ይሄ ጥምቀት ምን አይነት ጥምቀት እንደሆነ በክርስቶስ ውስጥ መግባት አሁን ይሄን በደንብ ሲያነሳው ነበር። እግዚአብሔር ነው መርከቡን ሁሉ ላይ ዘጋው። ለዛ ነው ከክርስቶስ ትንሣኤ ጋር እያነሳ የሚነግረን ክፍሉ ማለት ነው። እና ባፕቲዞ የሚለው ቃል ወደ ክርስቶስ አካል መጨመር፣ ወደ እሱ ውስጥ መግባት መስጠም መሆኑን ጳውሎስ እንደዚህ ብሎናል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ አካልም አንድ እንደሆነ ብዙም ብልቶች እንዳሉ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆነ ክርስቶስ ደግሞ እንዲሁ ነው። አይሁድ ብንሆን ቁጥር 13 ዳንኤል ተባረክ። አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎችን ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። ይሄ ነው ክርስቶስ ውስጥ የሚጨምረው ጥምቀት ማለት ነው። ወደ ክርስቶስ የሚጨምረን ጥምቀት ውሃ ሳይሆን የመንፈስ ቅዱስ ጥምቀት ነው። ይሄ የጠጣነው መንፈስ እርሱ ወደ ክርስቶስ ኢየሱስ ጨምሮናል። ወደ ክርስቶስ መክተት መጨመር የሚለው ወይ ደግሞ በክርስቶስ ውስጥ መግባት የሚለውን ባፕቲዞ መስጠም የሚለውን ቃል ከምን ጋር ነው? ከምን አይነት ጥምቀት ጋር ነው የሚነግረን መጽሐፋችን? በመንፈስ ቅዱስ የሆነውን ጥምቀት ማለት ነው። ለዛ ነው ጌታ ክርስቶስ ኢየሱስ ወደ ሰማይ ከማረጉ በፊት ሐዋርያቶቹን ዮሐንስ በውሃ ጠመቀ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። በመንፈስ ቅዱስ ተጠምቀው ወደ ክርስቶስ አካል ከተጨመሩ በኋላ ወንጌልን በኃይል መስበክ ጀመሩ። ይሄ ጥምቀት የውሃ ጥምቀት ሳይሆን የመንፈስ ቅዱስ ጥምቀት ነው። ጥያቄ ካለ ቀጥል። የመንፈስ ቅዱስ ጥምቀት ነው እዚህ ክፍል ላይ። እሺ ምን ይላል? መሞገት ትችላለህ ቡኬ። ኦኬ መሞገት የምችል ከሆነ እሺ ክፍሉን ላንብበውና ለዚህ ክፍል አጋዥ ነው የጻፍኩት። አንዴ ስትሞግተኝ የመንፈስ ቅዱስ ጥምቀት አይደለም የእንደዚህ ጥምቀት ነው በልና ሞግተኝ ትችላለህ። ችግር የለም። የውሃ ጥምቀት አይደለም የሚለውን የውሃ ጥምቀት እንደሆነ አሳያለሁኝ። እኔ የመንፈስ ቅዱስ ጥምቀትና በአብ ወልድ መንፈስ ቅዱስ የምንጠመቀው ጥምቀት የተለያየ ነው ብዬ አላምንም። የሰውነት እድፍን ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። እዚህ ክፍል ላይ የውሃ ጥምቀት እንደሆነ እንደዚህ ይላል፣ የሰውነት እድፍ ማስወገድ አይደለም ይላል። ያው የሰውነት እድፍ ስትሰማት እየጠየቀኝ ነው ወይስ እያብራራ ነው የሚለውን እንድረዳ ምን እያረክ ነው? ለጠይቀኝ ነው ወይስ ልታብራራ? ያነሳኸው ሐሳብ ላይ እየሞገትኩ ነው፣ እየጠየቅኩ አይደለም። እያብራራክ ማለት ነው። እኔ የምጠይቅህ አብራርተህ ከጨረስኩ በኋላ ችግር የለም እንጠያየቃለን። አንተ እዚህ ክፍል ላይ ያለህን አቋም አብራርተሃል፣ እኔ ደግሞ የአንተ አቋም ስህተት ነው ብዬ ነው የምሞግተው። መልካም ጠይቀሃለሁ፣ አንተ አብራራና። እሺ ቀጥል። ችግር የለም። እሺ እና ምን እያለን ነው? የሰውነት እድፍ ማስወገጃ አይደለም ወይ ብሎ ይናገራል። ይሄ ስለ ውሃ ጥምቀት እንደሆነ ግልጽ ነው። በቃ የሰውነት እድፍ ማስወገድ አይደለም፣ አለቀ። ስለ ጥምቀት ስለ ውሃ ጥምቀት እያወራ ነው። የሰውነት እድፍ የሚወገደው በምንድን ነው? በጥምቀት በውሃ ካልሆነ በምንም ሊሆን አይችልም። እንደዛ ማለት አይደለም ስለ ውሃ ጥምቀት ሲወራ። ታዲያ ምንድን ነው ሲባል በክርስቶስ ኢየሱስ ትንሣኤ ነው። ይሄ ደግሞ ጥምቀትን ከክርስቶስ ትንሣኤ ጋር ያገናኘዋል። ይህንን ጥሩ ምሳሌ የሚያደርግልን የሐዋርያው ቅዱስ ጳውሎስ መልእክት ሮሜ 6 ላይ የምንጠመቀው የክርስቶስ ሞትና ትንሣኤ ጋር ለመተባበር ወይም ደግሞ ያንኑ ለማግኘት እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ጥምቀትና ትንሣኤ አብረው ማተር የሚያደርጉ ከሆነ የክርስቶስን ትንሣኤ ሰዎች አማኞች የሚያገኙት ሲጠመቁ እንደሆነ ጳውሎስ ተናግሯል። ጴጥሮስም እዚህ ክፍል ላይ ከትንሣኤው ጋር አገናኝቶት ይናገራል። ታዲያ የመንፈስ ጥምቀት ነው የሚለው ነገር ደግሞ የመንፈስ ጥምቀትና የውሃ ጥምቀት የሚነጣጠሉ አይደሉም። የውሃ ጥምቀት የሚሰራው በመንፈስ ቅዱስ ላይ ነው፣ በመንፈስ ቅዱስ አሰራር ነው። ይህንንም ደግሞ ዮሐንስ ወንጌል ምዕራፍ 3 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ይላል ውሃንና መንፈስን አንድ አድርጎ ይናገራል። ስለዚህ በውሃ ውስጥ የመንፈስ ቅዱስ የእግዚአብሔር አሰራር አለ። ስለዚህ ውሃው ኤች2ኦ ብቻ አይደለም። ስለ ጥምቀት ሲወራ ስለ ኤች2ኦ ብቻ እየተወራ አይደለም ነው። እዚህ ክፍል ላይ ዮሐንስ ወንጌል ዮሐንስ በመልእክቱ የጌታ ኢየሱስ ክርስቶስ ንግግር ሲጽፍልን ጌታ ራሱ ኢየሱስ ክርስቶስ ውሃንና መንፈሱን ሳይነጣጥል ከውሃና ከመንፈስ ብሎ ይናገራል። ስለዚህ የውሃ ጥምቀት የምንጠመቀው በመንፈስ ቅዱስ አሰራርነት ላይ አምነን ነው። አንተ ውሃን አስወግደ ስለ መንፈስ ብቻ እያወራ ከሆነ መጽሐፉ እንደዛ አይለንም።
ስለ ትንሣኤውም ሲያወራ የጳውሎስን ማየት እንችላለን። ስለ መንፈስ ቅዱስ ጥምቀትም ስናወራ ውሃን ነጥሎ ሳይሆን ዮሐንስ እንደተናገረው ጌታ እንደተናገረው ውሃና ጥምቀትን አንድ ላይ አድርጎ በውሃው ላይ የመንፈስ ቅዱስ አሰራር አለ እያለን ነው ማለት ነው። የኔ አቋም ይሄ ነው። በዚህ ላይ መጠያየቅ እንችላለን። መልካም። የመጀመሪያ እዚህ ክፍል ላይ ልጠይቅህ ዳኔ፣ ቁጥር 13ን ዝቅ ታደርግልናለህ? ምክንያቱም የመንፈስ ቅዱስ ጥምቀት ከውሃ ጥምቀት የተለየ አይደለም ስላለን ቆንጆ ሀሳብ ነው ያነሳው። እንዴት እንግዲህ ይህን ትምህርት እንደምናፈራርሰው እኔ እንግዲህ አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ሁላችንም አንዱን መንፈስ ጠጥተናል። ይሄ የውሃ ጥምቀት ነው። በአንድ መንፈስ ተጠምቀናል ነው የሚለው። ተጠምቀናል ሲል ኦፍኮርስ በውሃ ጥምቀት ተጠምቀናል እያለ ነው። ይሄ የውሃ ጥምቀት ነው። ናይስ። አንዱን መንፈስ ተጠምቀናል የሚለው ከሆነ ያ እኮ አይሁድ ብንሆን፣ የግሪክ ሰዎች ብንሆን፣ ባሪያዎች ብንሆን፣ ጨዋዎች ብንሆን እኛ ሁላችን በአንድ መንፈስ ተጠምቀናል የሚለው የውሃ ጥምቀት ነው አይደል እያልከኝ ያለው? ኦፍኮርስ። እሺ፣ በአንድ መንፈስ አንድ አካል እንደሆን ተጠምቀናል። ሁላችን አንዱን መንፈስ ተጠጥተናል ሲልስ ከተጠመቅን በኋላ እንጠጣዋለን ማለት ነው አይደል? ውሃውን አይ እንደዛ እያለ አይደለም እኮ። የተጠመቅነውን መንፈስ የተጠመቅንበትን መንፈስ ጠጥተናል ነው እያለ ያለው መጽሐፍ። የተጠመቅነውን እንደዛ ሳይሆን እያለ ያለው ሁላችንም አንዱን መንፈስ ጠጥተነዋል ይላል። ምን ማለት ነው? በአንድ መንፈስ አንድ አካል ሆነናል ብሎ ከላይ ተናግሯል። ስለዚህ ስለ አንድነታችን እያወራ ነው። ጥያቄው በአንድ መንፈስ አንድ አካል እንድንሆን ተጠምቀናል። ይሄኑ መንፈስ ደግሞ እንደጠጣ ነው እየነገረን ያለው መጽሐፍ ይናገራል። ይሄኑ መንፈስ ጠጥተናል ማለት የተጠመቅንበትን ውሃ ከተጠመቅን በኋላ እንጠጣዋለን ማለት ነው። በአንተ ትርጉም መሰረት መጠጣት ማለት መጎንጨት የሚባለው ነገር አይደለም እያልኩ ነው። ምን ማለት ነው መጠጣት? ስለሱ እያወራ አይደለም። ምን ማለት ነው መጠጣት? ምን እያለ እንደሆነ እዛው ራሱ ጳውሎስ ይናገራል። በአንዱን መንፈስ ጠጥተናል ብሎ ሲናገር በቃ መለያየት የሚባል ነገር የለም። አንተ ከሌና አንተ እንትን የሚባል ወይም ደግሞ አይሁዳዊ የግሪክ ሰው የሚባል ነገር የለም። በአንዱ መንፈስ ስለተጠመቅን አንድ አካል ለመሆን አንድ አካል ስለሆንን ነው። እሱንማ መለያየት የለም እኮ። ይሄ ጠጥተናል የሚለው ምን ለመሆን ነው ታዲያ? አንድ አካል ስለመሆን እያወራ እኮ ነው። ጠጥተናል ብሎ ሲናገር አንድ አካል እንድንሆን በአንዱ መንፈስ አምነን ተጠምቀናል፣ አለቀ። ይህንን እያወራ እንጂ ስለ መጠጣት እያወራ አይደለም፣ ወይም ስለ መጎንጨት እያወራ አይደለም። እሺ ሰምቻለሁ። እዚህ ክፍል ላይ እንመለሳለን። ዳንኤል አስቸግር የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ክፈትልኝ። እሺ አሁን አትቀይረውም ሀሳብህን ማለት ነው። ወደ አንደኛ ቆሮንቶስ 12 እንመለሳለን። ለምን አትጠይቀውም አንተ ላላችሁኝ፣ ያው እሱ ተምሮ ቢድን ይሻላል ብዬ ስላመንኩኝ ነው። እሺ ሞር ቢጠይቁ ይማራሉ ብዬ ስለማምን ነው። ለዛ ነው እንዲጠይቅ የፈቀድኩለት። ብዙ የሐዋርያት ሥራ መጽሐፍ 1 ቁጥር 5 ጌታ ክርስቶስ ኢየሱስ ከማረጉ በፊት እና በመጨረሻው ቀን ሊያርግ ሲል ይህን ተናገረ። ዮሐንስ በውሃ አጥምቆ ነበርና። በምን አጠመቀ ዮሐንስ? በውሃ። የውሃ ጥምቀት መንግሥተ ሰማይ ቀርባለችና ንስሐ ግቡ እያለ ዮሐንስ ያጠምቅ ነበር። እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው ጌታ ክርስቶስ ኢየሱስ ሐዋርያቶቹ። ይሄ ጥምቀት የውሃ ጥምቀት ነው። ቁጥር 6 ላይ ልመልስ ለጥያቄ ትችላለህ። ቆይ አንዴ መጀመሪያ የውሃ ጥምቀት ነው ወይስ አይደለም የሚለውን መልስልኝና ከዛ የፈለከው ክፍል ላይ ትሄዳለህ። ምን አላቸው? ሐዋርያቶቹን ነው። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ምን አይነት ጥምቀት እንደሆነ ትነግረኝና ከዛ የተጠመቁበትን ክፍል ታሳየኛለህ ከመለስክልኝ በኋላ። ያ ችግር የለም። መንፈስ ቅዱስ ይወርድላቸዋል ማለት ነው። ያው ቁጥር 6 ላይ እነርሱም በተሰበሰቡ ጊዜ ጌታ ሆይ ዳኒ እንትን ሸፍኖብኛል። አይ ወደ ቁጥር 6 አይደለም ወደ ላይ። እሺ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህን ብለው ጠየቁት ይላል።
ስለዚህ ምን እያወራ ነው እርሱ? በመንፈስ ቅዱስ ትጠመቃላችሁ ብሎ ሲናገር በአጭሩ የመንፈስ ቅዱስ መውረድን እያወራ ነው ያለው። በህዝቡ ላይ መንፈስ ቅዱስ ይወርዳል ነው፣ ሌላ ነገር እያወራ አይደለም። ቁጥር 6 አይገናኝም ከነጻው። እነሱ አሁን ጥያቄ ሲጠይቁ በብሉይ ኪዳን የተነገረውን ቃል ስለሚያውቁ ከዛ ስለ መንግስቱ እያወሩ ነው አይደለ? ምክንያቱም ተዘልለው የሚቀመጡበት ወራት ስለሚመጣ መጽሐፍ ቅዱስ ስለሚናገር ስለሱ ነው የጠየቁት ቁጥር 6 ላይ። የኔ ጥያቄ ግን በመንፈስ ቅዱስ ትጠመቃላችሁ፣ እስኪ ኮሬክት ምናምን የምትሉ ሰዎች እስኪ ለምን አገቡ ታቻላችሁ? ሰዎች በመንፈስ ቅዱስ ትጠመቃላችሁ ሲላቸው ጌታ ምን አይነት ጥምቀት ነው? ይሄ ጥምቀት ነው ጥያቄ፣ የውሃ ጥምቀት ነው እኮ ምን እንደሆነ። ቆይ ስለ ውሃ ጥምቀት ምናምን እያወራ አይደለም እሱ ይናገራል እዛ ስለ መንፈስ ቅዱስ መውረድ እንደሆነ ቁጥር 8 እንደውም ነገር ግን መንፈስ ቅዱስ በእናንተ ላይ እኮ ልመልስልህ። አሁን ስለ መጠመቅ ምናምን እያወራ አይደለም ባጭሩ። ዳኒ ሶሪ ስለመጠመቅ እያወራ አይደለም። ትጠመቃላችሁ እያለ ጌታ እኮ ትጠመቃላችሁ ማለትም መንፈስ ቅዱስ ይወርድላችኋል እያለ ነው። እንደዚህ ይላል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ በማለት ይናገራል። በመንፈስ ቅዱስ ትጠመቃላችሁ ሲላቸው መንፈስ ቅዱስ በእናንተ ላይ ይወርዳል እያላቸው ነው። ባጭሩ እንደዛ እያለ ነው። ይሄ ጥምቀት የውሃ ጥምቀት አይደለም ማለት ነው። ስለ ውሃ ጥምቀት እያወራ አይደለም አልኩኝ እኮ የመንፈስ ቅዱስ ጥምቀት የውሃ ጥምቀት አይደለም ማለት ነው። ቅድም የመንፈስ ቅዱስ ጥምቀት ማን አለ? ቅድም ምን ብለኸኛል? የሐዋርያት ሥራ 1 ቆሮንቶስን ስናወራ በመንፈስ ቅዱስ ትጠመቃላችሁ የሚለውን የውሃ ጥምቀት ነው ስላልከኝ፣ እዚህ ክፍል ላይ ጌታ ራሱ ደግሞ ይሄው የመንፈስ ቅዱስ ጥምቀትን እየነገረን ያለው ይሄ የውሃ ጥምቀት ነው። እዛ ክፍል ላይ ማተር እንደሚያደርግ ከሌሎች የመጽሐፍ ቅዱስ ክፍል ጋር አያይዤልሃለሁ እኮ። ይሄ ክፍል ግን ምን እያወራ ነው የሚለውን ከተረዳን ስለ መንፈስ ቅዱስ መውረድ፣ በህዝቡ ላይ መንፈስ ቅዱስ ይወርዳል፣ ኃይልን ይቀበላሉ፣ ኦር ደግሞ ያምናሉ፣ አለቀ። ይህንን እያወራ ነው። እዛ ክፍል ላይ ግን ስለ አንድነት እያወራ ነው። በጥምቀት ደግሞ የክርስቶስ አካልን ከክርስቶስ አካል ጋር አንድ እንደምንሆንና የትንሣኤውን እንደምንካፈል በጥምቀት በኩል የሚያሳይ ነው። ስለሱ እያወራ ነው። እንደዚህ ላርግ። ይሄን ጥምቀት ተጠምቋል ሐዋርያቶቹ? የቱን ጥምቀት? ይሄ ጌታ የተናገረውን ጥምቀት። እንዲህ ጥምቀት የሚባል አንድ ጥምቀት ነው ያለው፣ ሌላ ጥምቀት የለም። አይ ተጠምቀዋል ወይስ አልተጠመቁም ነው ጥያቄ። እኔ ስንት ጥምቀት አለ አይደለም እንደ ጠየቅኩህ። የተጠመቁት ጥምቀት እኮ ልነግርህ ነው። እዚህ ጋር ተጠምቀዋል ወይ ብለህ ስጠይቀኝ ምን እያልክ እንደሆነ አላውቅም። ስለ መንፈስ ቅዱስ መውረድ ከሆነ ኦፍኮርስ ወርዶላቸዋል በሐዋርያቱ ላይ መንፈስ ቅዱስ፣ አለቀ። የኔ ጥያቄ ምንድን ነው? ይኸውልህ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ስላላቸው ጌታ የተናገረው ቃል በእነዚህ ሰዎች ላይ በሐዋርያቱ ላይ ተፈጽሟል ወይስ አልተፈጸመም? ኦፍኮርስ አዎ፣ በሐዋርያቱ ላይ መንፈስ ቅዱስ ወርዷል። ስለ መንፈስ ቅዱስ መውረድ እያወራ ስለሆነ ተጠምቋል ወይስ አልተጠመቁም? ወርዷል። በቃ ይህን መውረዱን ከሆነ መጠመቅ የምትለው ኦፍኮርስ ያ እኔ አይደለም እኮ ቃሉን እኮ ነው አንተ እየታገልክ ያለው። ጌታ ትጠመቃላችሁ። እኔ ቃሉን እየታገልኩኝ አይደለም። ቃሉ አንተ ኢማጂን በምታረግበት መንገድ ነው እያልኩ ነው። ቃሉማ መልእክቱን ያስተላልፋል ከእግዚአብሔር ቃል ማለት ነው። ጴጥሮስ ተጠምቄያለሁ ያለውን አሳይሃለሁ። ከእግዚአብሔር ቃል ነው የምልህ። ይህን ያህል ነው እግዚአብሔርን ቃል የምናጠናው የምናነው። ጳውሎስም እንደተጠመቀን ያሳያለውን እሱን መች ያከራክረናል? እኔ ስለ መንፈስ ቅዱስ ጥምቀት ነው እያወራ ያለሁት። እሺ አሁን እነዚህ ጌታ የተናገረውን ጥምቀት ሐዋርያቶቹ ተጠምቀዋል ወይስ አልተጠመቁ? መውረዱን ከሆነ ሐዋርያት መጠመቅ የምትለው ከሆነ ኦፍኮርስ አልኩ እኮ ያ ጌታ እኮ ትጠመቃላችሁ ብሏቸዋል አይደል? መጠመቅ ማለት እዚህ ክፍል ላይ የገባው ከመንፈስ ቅዱስ መውረድ ጋር በተያያዘ ነው። ስለሱ ከሆነ አዎ፣ በዚህ ሴንስ ከሆነ አዎ አልኩ። እሺ ይሄ ጥምቀት ያድናል ወይስ አያድንም? መንፈስ ቅዱስ እኮ ነው፣ እንዴት አያድንም? ያድናል እንጂ። እሺ ይሄ የመንፈስ ቅዱስ ጥምቀት ከውሃ ጥምቀት የተለየ ነው አይደል? መንፈስ ቅዱስ ከውሃ ጥምቀት ሊነጠል አይችልም። የመንፈስ ቅዱስ የውሃ ጥምቀት የሚፈጸመው በመንፈስ ቅዱስ ነው። እሺ ይሄ ዮሐንስ ወንጌል ምዕራፍ 3 ላይ ሶሪ አንዴ ብሩክ ቆይ እንጂ ልመልስልህ። አይ ጥያቄ አልጠየቅኩም። ይሄን ጥምቀት ጌታ ትጠመቃላችሁ ያለውን ጥምቀት ወርዶባቸዋል አልከኝ። ይሄ የመንፈስ ቅዱስ መውረድ በእነሱ ላይ ሲሆን ድነዋል አልዳኑ? በውሃ ሳይጠመቁ እነዚህ ሰዎች እንደዛ የሚል ነገር አላገኘውም መጽሐፍ ቅዱስ ላይ አላገኘም። እንደዛ የሚል ነገር መጽሐፍ ቅዱስ ላይ እናሳየዋለን እኛ። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 10 እና ምዕራፍ 11 ታነባለህ ከዚህ በኋላ ማለት ነው። ዳን እያስቸግርሃለሁ። እሺ አንዴ የሐዋርያት ሥራ መጽሐፍ ምዕራፍ 10 እና 11
ኦኬ የሐዋርያት ሥራ መጽሐፍ ምዕራፍ 10 ቁጥር 43 44 ኃይልን ተቀበሉ። ጆን ብታወራኝ ደስ ይለኛል። ጌታን እንደገና ብታገኝ አንተ ልጅ በጣም ነው የምወድህ፣ በጣም ነው የማከብርህ። ብናወራ በውስጥ ጥያቄዎች ካሉ ብናወራ ኦንሊ ጂሰስ ላይ ስትሰራ በደንብ አውቃለሁ እና ብናወራ ደስ ይለኛል። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 10 እንደምታውቁት ቆርኔሌዎስ ቤት ጴጥሮስ የሰበከው ስብከት ነውና ለምን መጣ እዚህ ጋር የሚለውን ነገር ላሳያችሁ። እንደዚህ ይላል ቁጥር 42 ለሕዝቡም እንድንሰብክና በሕያውና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ ጌታ ክርስቶስ ኢየሱስ አዘዘን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይሄን ጌታ የተናገሩ ቃል ነው። በነገራችን ላይ ሉቃስ ላይ ይመሰክሩለታል። ምን በእርሱ የሚያምን ሁሉ በጌታ እሺ የኃጢአት ስርየት። ጴጥሮስ ይህን ነገር ገና ሲናገር ቁጥር 44 እዚህ ጋር ነው ጥያቄ ብሩኬ። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ይሄ ጥምቀት ነው ወይስ አይደለም? የመንፈስ ቅዱስ ጥምቀት ነው ወይስ አይደለም? እኔ ከውሃ ጥምቀት ውጭ የመንፈስ ቅዱስ ጥምቀት የሚባል ነገር አላውቅም። መጽሐፍ ቅዱስ እንደዛ አይልም። ወረደ ነው የሚለው። የሐዋርያቱ መንፈስ ቅዱስ በወረደላቸው ጊዜ ድነዋል የሚለውን ልታሳየኝ ነው። እሱን አሳየኝ። አይ አይደለም። አንዴ ጥያቄ መልስልኝና እኔ ላሳይ ነው። ይሄ እኮ መጀመሪያ ለመጣህበት ነገር ማስረጃውን አሳያቸውና ከዛ ወደዚህ እንሸጋግራለን። ችግር የለውም። ጥያቄ እየጠየቅኩ ነው። አልመልስም ማለት መብት ነው በነገራችን ላይ። ከዛ ቀጥላለሁ እኔ አልመልስም ካልከኝ ግን ጥያቄ ምንድን ነው? ኧረ ችግር የለውም። እኔ ስለ ሐዋርያቱ መንፈስ ቅዱስ በወረደላቸው ጊዜ ድነዋል፣ የዘላለም ሕይወት አግኝተዋል የሚለውን አሳየኝ ነው። እሱ ልታሳይ ነው ይሄን የከፈትከው። ጥምቀት መሆኑን አሳያለሁ ነው ያልኩት። የሐዋርያት ሥራ 2 ኖ ድነዋል የሚል ጥያቄ ነበር የጠየቀኝ። እኔ እሱን አላገኘውም ነው ያልኩት። እሱ ወንድም ዳኒም ጽፎታል። እሱን ነው ማሳየክ። በደንብ ስማኝ። እሱን ነው ማሳየክ። አሁን ነው የምጽፈው። አላገኘውም ያልኩ ምንድን ነበረ? አሳይሃለሁ ብሩኬ፣ የምትፈልገው ነው ላሳይሃለሁ። ይኸውልህ የሐዋርያት ሥራ መጽሐፍ ምዕራፍ 2 የክርስቶስ የተናገረው ጥምቀት እንደሆነና እንደ ዳኑ ራሱ ጴጥሮስ የተናገረው ነው ማሳየክ። ችግር የለውም። እሱን ነው ማሳየክ። ግን ጥያቄ መልስልኝ። እዚህ ክፍል ላይ መንፈስ ቅዱስ ወረደ ይላል በቆርኔሌዎስ ቤተሰብ ላይ ቃሉን በሰሙት ሁሉ ላይ። ይህ ጥምቀት ነው ወይስ አይደለም? የመንፈስ ቅዱስ ጥምቀት ነው ወይስ አይደለም? የመንፈስ ቅዱስ ጥምቀት የሚባል አላውቅም አልኩህ እኮ። መጽሐፍ ቅዱስ እንደዚህ የሚባል ነገር የለም። መጽሐፍ ቅዱስ አይናገርም። መንፈስ ቅዱስ እንደወረደ ይናገራል። መንፈስ ቅዱስ ሲወርድ ደግሞ የመንፈስ ቅዱስ ስጦታ መቀበል አለ፣ ኃይልን መቀበል አለ። እዚህ ጋር የመጣኸው ለምንድን ነው? አሁን ምን አመጣህ እዚህ ጋር? መጽሐፉ አይናገርም ሳይሆን አላቅም የሚለው መልስ ተቀብያለሁ። ኖ አይናገርም፣ መጽሐፉ አይናገርም። አላቅም ስልህ የመንፈስ ቅዱስ ጥምቀት መጽሐፍ ቅዱስ ስለማይናገር አላቅም። ከመጽሐፍ ቅዱስ ውጪ ምናልባት ካለ ልታሳየን ትችላለህ። አንተ አላነበብክም ማለት መጽሐፉ አይናገርም ማለት አይደለም። እሱን ነው ጎ ሂድ አሳየኝ፣ ችግር የለውም። ስማኛ ታዲያ ኩላት እንደ ቅድሙ ብናወራ መልካም ነው። መጽሐፍ ቅዱሳችን ችግር የለም። ፖድ ኮንክ ሶሪ። አይ ጥሩ ነው የምትወያየው፣ ናይስ ነው። የመንፈስ ቅዱስ ጥምቀት መጽሐፍ ቅዱሳችን በደንብ ነው የሚናገረው። አላቅም የሚለው መልስ ተቀብየዋለሁ። እሺ ቆርኔሌዎስ ቤት ዳንኤል ጥቅስ እንግዲህ ላስቸግር ነው። አሁን ቆርኔሌዎስ ቤት ጴጥሮስ ሲናገር ቃሉን በሰሙት ሁሉ ላይ እሺ መንፈስ ቅዱስ ወረደ ይላል። ይሄ የመንፈስ ቅዱስ ጥምቀት ነው። ጻፉት እሺ፣ ከስር የተናገርኩት የመንፈስ ቅዱስ ጥምቀት ነው። ይሄ ነው የሚያድነው በነገራችን ላይ። ከዛስ ከጴጥሮስም ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። ለምን? እነዚህ አሕዛብ ናቸው የሚያውቁት እነሱ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ለኪዳኑ ሰዎች ነበር ይሄ ሲሆን የሚያውቁት። ከዛስ በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና በዚያን ጊዜ ጴጥሮስ ምን አለ? እነዚህ እንደኛ ደግሞ መንፈስ ቅዱስን የተቀበሉ ውሃን እንዳይጠመቁ። አሁን አያችሁ እንዴት እንደለየው ጴጥሮስ ውሃንና የመንፈስ ቅዱስ ጥምቀት በደንብ ነው የለየው። እሺ እንደኛ መንፈስ ቅዱስን የተቀበሉ ውሃን እንዳይጠመቁ ይከለክላቸው ዘንድ የሚችል ማን ነው አለ። ማንም? አዎ ማንም የለም። የመንፈስ ቅዱስ ስጦታ ከተቀበሉ በኋላ እድሜ ወይ እሺ ወንድምነት ሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 ነው በመጀመሪያ የመንፈስ ቅዱስ ጥምቀት ብሎ የሚለውን። አዎ ከሱ ነው የመጣ ነው። እድሜ ኦኬ እሺ ከሱ ነው የመጣ ነው። ተባረክልኝ። እሺ የመንፈስ ቅዱስ ስጦታን የተቀበሉት እነዚህ ውሃን እንዳይጠመቁ የሚከለክላቸው የለም። አሁን በደንብ ስሙኝ። እዚህ ቤት ላይ የተካሄደው የመንፈስ ቅዱስ ጥምቀት መሆኑንና እንደዳኑ ጴጥሮስ እንደዚህ ብሎ ይነግረናል። ጴጥሮስ እንዴት ወደ አሕዛብ ቤት ትገባለህ ተብሎ ተከሰሰ። ሐዋርያት ሥራ 11 ላይ ክፈትልን ዳንኤ። አሁን በደንብ ስሙ። 11
ጴጥሮስ እንዴት ትገባለህ? ይኸው ቁጥር 1 ላይ ሶሪ፣ አንድ ጊዜ ሀብታትና ወደ አሁኑ ተመለስ። ወደ አሁኑ ክፍል አንድ ጊዜ ይቅርታ እሺ ላስቸግር። ተመለስ። ቁጥር 47 ላይ እሺ እሺ በዚያን ጊዜ ጴጥሮስ መልሶ እንዲህ እንደ እኛ ደግሞ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ ይላል። ከዛ ይቀጥልና በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። በኢየሱስ ክርስቶስ ስም እንዲጠመቁ ያዘዟቸው የውሃ ጥምቀት ነው ወይስ ሌላ? ኦፍ ኮርስ የውሃ ጥምቀት። ጉድ፣ እዚህ ክፍል ላይ የውሃ ጥምቀት ነው ማለት ነው። እንሂድ አሁን መቀጠል ይችላል። ቁጥር 40 እሺ አንዴ በዚህ እነዚህ ሰዎች ድነዋል ኦልሬዲ አይደል? ልክ ነኝ ወይስ ተሳሳትኩ? ድነዋል ወይስ አልዳኑ የሚል ነገር አላስቀመጠም እዚህ ክፍል ላይ። ኦ ታዲያ ባልዳኑ ሰዎች ላይ መንፈስ ቅዱስ ይወርዳል? ባልዳኑ ሰዎች ሳይሆን መንፈስ ቅዱስ መውረድ እስኪመጣ ልጠብቅ ወይስ ልቀጥል ዳኒ? አይ ቀጥል አለ። እሺ አለክ። እሺ ስልክ የገባበት መስሎኝ ነው። አዎ በዚያን ስለ መንፈስ ቅዱስ ሲያወራ እዚህ ጋር ስለ መንፈስ ቅዱስ መውረድ ነው። እዛው ራሱ ክፍሉ ይፈታዋል። በዚያን ጊዜ ጴጥሮስ መልሶ እነዚህ እንደ እኛ እንደ ሐዋርያቱም መንፈስ ቅዱስ ወርዶላቸዋል፣ ደግሞ መንፈስ ቅዱስን የተቀበሉ ይላል። እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ በማለት ይናገራል። መጠመቅ ይችላሉ። መጠመቅ ከመንፈስ ቅዱስ ጋር የመንፈስ ቅዱስ መጠመቅ የሚባለው ነገር ነው። ይሄ የምርን ብሩክ እያለ ያለው አይደለም፣ የውሃ ጥምቀት ነው። እዛው ክፍል ይቀጥልና ቁጥር ቆይ አንዴ ዳኒ ስክሪኑ እሺ ያሳያል። ቆይ አንዴ ዳኒ አንዴ ስክሪኑ መልሶ ዳኒ መልሰው፣ እኔ ከሱ ጋር እያወራው ስለሆነ ችግር የለውም። በኢየሱስ ክርስቶስ ስም ይጠመቁ ዘንድ አዘዛቸው። ከዚህ በኋላ ጥቂት ቀን እንዲቀመጥ ለመኑት ይላል። በኢየሱስ ክርስቶስ ስም ሰው ሳይጠመቅ እንደማይድን የሐዋርያት ሥራ ምዕራፍ 2 ከቁጥር 36 ጀምሮ አይተናል። ሰው የሚድነው የኃጢአት ስርየት የሚያገኘው በኢየሱስ ክርስቶስ ስም ሲጠመቅ ነው። እነዚህ ሰዎች ድነዋል ሲለን ብሩክ በኢየሱስ ክርስቶስ ስም ሳይጠመቁ በፊት ነው። እኔ ደግሞ አልዳኑም እያልኩ ነው፣ ይህንን ሳያደርጉ በፊት። ናይስ። እሺ አንዴ ዝቅ አድርግልኝና ዳኒ አንዴ እናንብበውና አልዳኑ ድጋሚ ይበል። እሺ ናይስ። እሺ ጴጥሮስ ይህን ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑት ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምቷቸዋል። ሰው እነዚህ በልሳን የተናገሩት ሰዎች ሳይድኑ ነው ማለት ነው አይደል? ብሩኬ ጥያቄ ነው። በልሳን መናገር ማለት መዳን ይዳዝን ማተር ከመዳን ጋር ምንድን ነው ማተር? አልዳኑም በላይ ችግር የለውም። ጥያቄ እነዚህ ሰዎች በልሳን የተናገሩት ሰዎቹ አልዳኑም አልልም እኔ። ሰዎቹ ድነዋል እያወራን ያለ ነው። ስለዚህ ክፍል ከሆነ እዚህ ክፍል ላይ ሰዎቹ ይህንን ጥምቀት እያደረጉ ያሉት ሳይድኑ ወይስ ድነዋል ከሆነ እንደዛ ብሎ አላስቀመጠልንን መጽሐፉ። እኔ ደግሞ ሳይድኑ ይህንን ነገር ሰው ልመልስልህ። ጥያቄን አንዴ ግልጽ ላድርግልህ። ማለት ጴጥሮስ ምን ብሏል? እነዚህ እንደኛ መንፈስ ቅዱስ የተቀበሉ ውሃ እንዳይጠመቁ የሚከለክላቸው ማን ነው ብሏል። ውሃ ከመጠመቃቸው በፊት እነዚህ ሰዎች የመንፈስ ቅዱስ ስጦታ ፈሶባቸዋል፣ በልሳን ተናግረዋል። መንፈስ ቅዱስን እንደተቀበሉ ነው የሚናገረው እኮ ቡራ። እነዚህ መንፈስ ቅዱስን የተቀበሉና በአዲስ ቋንቋ የተናገሩ ሰዎች የውሃ ጥምቀትን ከመጠመቃቸው በፊት ድነዋል ወይስ አልዳኑ እኮ? እዚህ ክፍል ላይ ድነዋል የሚል ነገር ስለሌለ አልዳኑም ነው የምልህ። ለምክንያቱም ደግሞ በኢየሱስ ክርስቶስ ስም ሰው ሳይጠመቅ ሊድን ስለማይችል፣ ለዚህ ጥሩ ማስረጃ ራሱ የሐዋርያው የጴጥሮስ ማስረጃ ነው። የሐዋርያት ሥራ ምዕራፍ 2 ላይ ሰዎችን ሲያጠምቅ ምን አድርጎ ነው? በኢየሱስ ክርስቶስ ስም እንዲጠመቁ አድርጎ ከዚያ የኃጢአት ስርየት እንዳለ ይናገራል። ከክርስቶስ በኢየሱስ ስም አምኖ ከመጠመቅ በፊት የኃጢአት ስርየት የለም። እንደዚህ አይነት ነገር የለም። መጽሐፍ ይህንን አያስቀምጥም። በልሳን መናገር ደግሞ መዳን አይደለም። ወንድማችን ብሩኬ ምን እያለን ያለው የመንፈስ ቅዱስ ስጦታን ወይ ደግሞ መንፈስ ቅዱስን የተቀበሉት እነዚህ ሰዎች
ሳይድኑ ነው፣ አሕዛብ ሆነው ነው። እና ደግሞ በልሳንና እግዚአብሔርን ሲያከብሩ የተመለከቱት እነ ጴጥሮስ ከመዳናቸው በፊት ነው እያለ ነው። መንፈስ ቅዱስ በሙስሊሙም ላይ በኢቲስቱም ላይ በስኒ ገልባጭና በሞራ ገላጩ ላይም ሊወርድ ይችላል ማለት ነው። በዚህ ትምህርት መሰረት አይ እንደዛ ማለት አይደለም። እዚህ ክፍል ላይ እንደዛ ማለት አይደለም። እሱን በዚህ ክፍል ላይ መንፈስ ቅዱስ የወረደበት ምክንያት ነው ልነግርህ ነው። መዳን የሚባለው ነገር ወይም የመንፈስ ቅዱስ የማዳን አገልግሎት በእስራኤላውያን ብቻ አይደለም። ድህነቱ ለአሕዛብም ጭምር እንደሆነ ለምልክት ነው የወረደው። ምልክት ያሳያቸው ዘንድ ወርዷል፣ አለቀ እንጂ ይህንን ነገር ዶክትሪናሊ ድነዋል ወይስ አልዳኑም የሚል ነገር የለም። እነዚህ ሰዎች በመንፈስ ቅዱስ ሳይጠመቁ ድህነት የሚባል ነገር አለ የምትል ከሆነ እሱን ማሳየት ነው። እሺ እንደዚህ እናድርገው። በቃ እሺ እንደዚህ እናድርገው፣ አናስጨንቀው ወንድማችንን። የመጀመሪያው የመንፈስ ቅዱስ መውረድ እዚህ ክፍል ላይ ጥምቀት ነው። ድጋሜ ልናገር፣ ተጠምቀዋል እነዚህ ሰዎች። በማስረጃ ነው ማወራው። መጽሐፍ ቅዱስ ዳኒ ምን ይላል? እስኪ ክፈትልን። እሺ አስቸግርክ። የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ እንደዚህ ያለ። ከዛ ምዕራፍ 10 ጌታ ይባረክ ቁጥር 45 ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። እነዚህ ሰዎች መንፈስ ቅዱስን ተቀብለዋል። ከዛ በልሳኖች ተናግረዋል። ከዛ ጴጥሮስ መንፈስ ቅዱስን የተቀበሉ በውሃ እንዳይጠመቁ የሚከለክላቸው ማን ነው ብሎ ሲጠይቅና ሲጠመቁ እናያለን። ምዕራፍ 11 ጋር አይደለኝ። አሁን ማሳያችሁ ምንድን ነው? ማሳያችሁ ይሄ የመንፈስ ቅዱስ መውረድ ጥምቀት መሆኑን ላሳያችሁ፣ የመንፈስ ቅዱስ ጥምቀት እንደሆነ። ጴጥሮስ እንግዲህ በምዕራፍ 11 ላይ እንዴት ወደ አሕዛብ ቤት ትገባለህ ተብሎ በወንድሞቹ ተከሰሰ። ለምሳሌ ቁጥር 2 ላይ ጴጥሮስም ወደ ኢየሩሳሌም በመጣ ጊዜ ከተገረዙት ወገን የሆኑ ሰዎች ከእርሱ ጋር ተከራከሩ። ለምን ወደ አልተገረዙ ሰዎች? ይኸው ቁጥር 3 አያችሁ፣ ገብተህ ከእነርሱ ጋር በላህ አሉት። ተከሰሰ ጴጥሮስ። አሁን ጴጥሮስ ማብራራት ይጀምራል። እንዴት እንደገባ ጌታ በህልሙ ራእይ ያሳይቶት እንደሆነ ምናምን ሲያብራራ ይቆይና ቁጥር 14 ጋር ሄደል እንዳኔ ሐሳቡን እንዳይረዝም ባጭሩ እንድንመልሰው የጴጥሮስ መልስ ነው። ይሄ ሁሉ ጌታ በህልም አሳይቶት እንደሄደ ወንጌል እንደተናገረ። ቁጥር 14 እርሱም እናንተ የቤት ሰዎች ሁሉ የምትድኑበትን ነገር ይነግርሃል እንዳለው ነገረን። ለመናገር በጀመርኩ ጊዜ በቆርኔሌዎስ ቤት ይኸውላችሁ፣ ለመናገር በጀመርኩ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። መንፈስ ቅዱስ ለእነ ጴጥሮስ የወረዴት ነው ሐዋርያት ሥራ መጽሐፍ ምዕራፍ 2። ከዛስ ለእነርሱ ወረደላቸው። ቁጥር 16 ኪ ፖይንት፣ ዮሐንስ በውሃ አጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ ይላል ጴጥሮስ። ምን አለ ጴጥሮስ ራሱ? ዮሐንስ በውሃ ጠመቀ፣ በሐዋርያት ሥራ 1:5 ላይ ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ። ይሄ ቤት ነው ትዝ ያለው ጴጥሮስን። ሐዋርያት ሥራ 10 ላይ ቆርኔሌዎስ ቤት ልክ መንፈስ ቅዱስ ሲወርድባቸው ምን ትዝ አለው ጴጥሮስ? የጌታ ሐዋርያት ሥራ 1:5 ቃል ትዝ አለው። ምን? በመንፈስ ቅዱስ ጥምቀት ትጠመቃላችሁ ያለው ቃል። ቆርኔሌዎስ ቤት የሆነው የመንፈስ ቅዱስ ጥምቀት ነው። እኔ ነኝ ያልኩት? የእግዚአብሔር ቃል ነው የሚናገረው። የመንፈስ ቅዱስ ጥምቀት የጠመቁ ሰዎች ደግሞ ወደ ክርስቶስ አካል ተጨመሩ ማለት ነው። ለዛ ነው እኮ በልሳን የተናገሩት። ለዛ ነው እግዚአብሔርን ሲያከብሩ የሰሟቸው። ከዛስ ውሃ እንዳይጠመቁ የሚከለክላቸው ማን ነው? ማንም። መጽሐፉ እሱን ይናገራል። ዮሐንስ በውሃ ጠመቀ፣ እናንተ ግን በመንፈስ ቅዱስ ትጠመቃላችሁ ያለው የጌታ ቃል ትዝ አለኝ ይላል ጴጥሮስ። መለስኩልህ ብሩኬ? ጌታ ይባረክ በላው። ያልመለስክልኝም ማብራሪያን የሰጠው እኔ ጠየቅኩን አይደለም የመለስከው። ግን እዚሁ ላይ ልጠይቅህ ከመቀጠሌ በፊት እዚህ ጋር ከመጠየቃችሁ በፊት ብሩኬ ምን ስትል ነበር ቅድም? የመንፈስ ቅዱስ ጥምቀት የሚባል በመጽሐፍ ቅዱስ ላይ የለም ስትል ነበር። የሐዋርያት ሥራ መጽሐፍ ምዕራፍ 1 ቁጥር 5 እና አሁን ቅዱስ ጴጥሮስ ደግሞ የተናገረው ቆርኔሌዎስ ቤት ባደረገው ነገር ላይ ትዝ አለኝ የጌታ ቃል በመንፈስ ቅዱስ ትጠመቃላችሁ ብሎ የሚለው ቃል ትዝ አለኝ ይላል። ስለዚህ የመንፈስ ቅዱስ የሚባል ጥምቀት መጽሐፍ ቅዱስ ላይ ነው ያላቅም ስትል ነበር። አሁን አየኸው ወይስ? አይ እኔ እሱ አብራርቻለሁ እኮ። እሱ በሰጠው ትርጉም መሰረት የለም ነው ያልኩት። የመንፈስ ቅዱስ ጥምቀት የሚባለው ነገር የመንፈስ ቅዱስ መውረድ ነው። የሐዋርያት ሥራ ላይ እሱም ትዝ አለኝ የሚለው መንፈስ ቅዱስ በእነዚህ ሰዎች ላይ ስለወረደ ነው። የመንፈስ ቅዱስ መጠመቅ ያለው ነገር በሰዎቹ ላይ የመንፈስ ቅዱስ ይወርዳል ነው። ብሩክ ነው ያለው ወይስ ሐዋርያው ጴጥሮስ ነው ይህን ቃል ያለው? እኔ ከቃሉ ጋር ችግር የለብኝም እኮ። እሱ ከሰጠው ዲፊኒሽን አንጻር የለም ነው ያልኩት።
ስለ መንፈስ ቅዱስ መጠመቅ ቃል በቃል በመንፈስ ቅዱስ ትጠመቃላችሁ ብሎ የሚለው ቃል ትዝ አለኝ። እሱም ጌታም ደግሞ በመንፈስ ቅዱስ ትጠመቃላችሁ ብሎ ያለውና ጴጥሮስም ጌታ የተናገረው ትዝ አለኝ ይላል ቆርኔሌዎስ ቤት በተከናወነው ክንውን። ስለዚህ ይህን ቃል ጴጥሮስ ነው የተናገረው ወይ ጌታና ጴጥሮስ ናቸው የተናገሩት ወይስ ብሩክ ነው የተናገረው? ወይ መንፈስ ቅዱስ ጥምቀት ብሎ የሚለው ቃሉማ ጴጥሮስ ተናግሮታል፣ ትርጉሙ ግን ጴጥሮስ አልተናገረውም ነው። ኦኬ ቃሉን ጴጥሮስ ከተናገረው እና ጌታ ከተናገሩት የመንፈስ ቅዱስ ጥምቀት ብሎ የሚለውን ጌታም ጴጥሮስም ተጠቅመውታል ማለት ነው። ቃሉን አይደል? ስለ ዲፊኒሽን ነው ያወራ ነው። ስለ ዲፊኒሽን ሳይሆን ቃሉን ግን ተጠቅመውታል አይደል? ስለ ቃሉ ተጠቅሞታል። እኔ ስለ ቃሉ አልተከራከርኩም እኮ። ቃሉን ከተጠቀሙት የመንፈስ ቅዱስ ጥምቀት የሚል መጽሐፍ ቅዱስ ላይ የለም። ቅድም አታሳዩኝም ወይ አሳዩኝ ስትል የነበረውን ይኸው አሳየ ማለት ነው። ቀጥሉ ብርቄ። እሱ በሰጠው ዲፊኒሽን ከሆነ አልኩኝ። አሁንም ቢሆን ማስረጃ ከፍታችሁ ማሳየት ትችላላችሁ። በመንፈስ ቅዱስ መጠመቅ ማለት አልኩ የመንፈስ ቅዱስ መውረድ ማለት ነው። የሚያልከው ቀጥሉ። እሺ ችግር የለውም። በቃ አይ ችግር የለውም። አሁን እናንተ እንድታምኑ አይደለም፣ ግን እዚሁ ላይ ከመቀጠሌ በፊት ወንድም ብሩክ አንድ ሰው በኢየሱስ ክርስቶስ ስም ሳይጠመቅ ይድናል? ምንድን ነው መሰለህ እንግዲህ የሐዋርያት ስራን ስናጠና ዳኒ አሁንም ላስቸግር ነው፣ ጥቅስ ላስቸግር ነው። ሶሪ አንዴ ይድናል ወይስ አይድንም? ቢያንስ ይህንን መልስልኝና ቀጥል። ይኸው ልመልስልህ በደንብ በክርስቶስ ኢየሱስ ስም መጠመቅ በራሱ ኢየሱስን መቀበል ነው። አሁን በመጽሐፍ ቅዱሳችን ላይ ድርጊቱ ተቀዳድሞ ሲመጣ እንመለከታለን። ለምሳሌ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ እዛው ጋር ንስሐ ገቡ በኢየሱስ ስም ተጠመቁ ብለው ሲናገሩ እንመለከታለን። ስሙ የኃጢአት ስርየት ይሰጣል። ያ ማለት ግን የውሃ ጥምቀት ግድ ያስፈልጋል ማለት አይደለም። እኛ ደግሞ የቆርኔሌዎስ ቤት ደግሞ የተካሄደው ምንድን ነው? አሕዛብ ስለሆኑ የኃጢአት ስርየት የሚሰጠው ውሃ ሳይሆን እንግዲህ እንደምናውቀው የአሕዛብ ሐዋርያ የሆነው ቅዱስ ጳውሎስ እኔ ከሰው አልተማርኩትም ይላል። ታዲያ ከማን ተማርከው ስንለው ጳውሎስን ከራሱ ከጌታ ተማርኩት ይላል። ምንድን ነው ከጌታ የተማርከው ወንጌል ስንለው ጳውሎስን በሐዋርያት ሥራ መጽሐፍ ምዕራፍ 26 ላይ እንደዚህ ይለናል። ዳንኤል አስቸገረ። ክብር ለኢየሱስ ይሁን። የሐዋርያት ሥራ መጽሐፍ ምዕራፍ 26 ከቁጥር 16 ጀምሮ እናንብበው፣ ወይ ከቁጥር 15 ጀምሮ ደማስቆን ነው የሚተርክልን ጳውሎስ በሐዋርያት ሥራ 26 ላይ ከቁጥር 16 ወይ ከ11። እሺ እኔም ጌታ ሆይ ማነ አልኩ። ጌታን ጳውሎስ ነው እንደዚህ የሚለው። እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ። ደማስቆን እየተረከ ነው። ነገር ግን ተነሳ፣ በእግር ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይና ምስክር ትሆን ዘንድ ልሾምህ ታይቻለሁ። እሺ የኃጢአትንም ስርየት ቁጥር 17 በእኔ በማመን በተቀደሱት መካከል የኪዳኑ ሕዝብ ማለት ነው። በተቀደሱት መካከል ሲል እሺ በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ። ወደ አሕዛብ ወንጌሉን ይዞ ሲመጣ ጳውሎስ ምንድን ነው የኃጢአት ስርየት በክርስቶስ ኢየሱስ በማመን የሚለውን ከጌታ ከራሱ የተቀበለው ወንጌል ነው። ድርጊቱ ተቀዳድሞ ሲፈጸም ብናይም በሐዋርያት ሥራ ላይ የኃጢአት ስርየት ግን ከስሙ ጋር የተገናኘ ነው። እነዚህ ሰዎችም ልባቸው ተነካ፣ አመኑ፣ በክርስቶስ ኢየሱስ መንፈስ ቅዱስን ተቀበሉ። ስርየቱ የተገናኘው ከማን ጋር ነው ማለት ነው? የኢየሱስ ስም ከሚለው ጋር ነው። እና ጳውሎስ የተቀበለው ወደ አሕዛብ ይዞት የመጣው ወንጌል ምንድን ነው? ከራሱ ከጌታ የተቀበለው የኃጢአትንም ስርየት በእኔ በማመን እኛ በክርስቶስ ስናምን የኃጢአት ስርየት አግኝተናል። መጽሐፍ እንደዚህ። እሺ ስለዚህ ሰው በኢየሱስ ክርስቶስ አምኖ ሳይጠመቅ ይድናል ወይም አይድንም ብለህ መልስልኝ። በኢየሱስ ጥያቄውን ድገማ አንዴ። ሰው በክርስቶስ ኢየሱስ ስም ሳይጠመቅ ይድናል ወይ? በኢየሱስ ክርስቶስ ስም ሲያምን ይድናል። ጥያቄ በጌታ ሲያምን ይድናል ወይስ አይድንም አይደለም። በክርስቶስ ስም ድርጊቱ አልኩህ እኮ ሳይጠመቅ ይድናል ወይስ አይድንም? አዎ ድርጊቱ ተቀዳድሞ ሊመጣ ይችላል። የሚድነው ዳዝን ማተር ስለ ድርጊት አይደለም፣ ስለ ኦርደር እያወራን አይደለም። በምን አይነት ኦርደር ልንስለው እንችላለን ሳይሆን እኔ ጠየቅኩ ጥያቄ ከጠየቅኩ መስማት ነው ያለብን። ስመልስልህ ስማኛ ቢያንስ ኖ እስካሁን አዳምጬ ያለው እኮ ጥያቄውን ሳይሆን እየመለስክልኝ ያለው ጥምቀት ያድናል ወይስ አያድንም ሌላ ነገር ነው እያወራ ያለው። ያኔ ጥያቄ አያድንም ጥምቀት። እሺ በቃ ጥምቀት አያድንም። ሰው በክርስቶስ ስም ሳይጠመቅ ይድናል ወይስ አያድንም? በክርስቶስ ሲያምን ነው የሚድነው።
ሰው በክርስቶስ ሲያምን ነው። አረ በክርስቶስ በክርስቶስ ሲያምን ሳይጠመቅ ይድናል ወይስ አይድንም? በክርስቶስ ስም በክርስቶስ ተጠመቁ ይላል አይደል መጽሐፍ? ኦፍኮርስ ሶ በክርስቶስ ስም ተጠመቁ የሚል ከሆነ መጽሐፍ እንደሚናገር በክርስቶስ ስም ሳይጠመቅ ሰው ይድናል ወይስ አይድንም? ይኸው እሺ ልመልስልህ አንዴ ስም ለምሳሌ እኔ በክርስቶስ ኢየሱስ ሳምን ድኛለሁ፣ በክርስቶስ ስም ግን ተጠምቄያለሁ። የ6 ወር ጋፕ አለው። አንዴ ስማኛ ስመልስልህ አንዴ ስማኝ። የዳንኩት መቼ ነው? ሳምን የዳንኩት ግን በክርስቶስ ስም ተጠምቄያለሁ። ጌታ ያዘዘውን ወይ ደግሞ ሐዋርያቶቹ ሲያደርጉ የምንመለከተውን ፈጽሜያለሁ። የዳንኩት መቼ ነው? በክርስቶስ ሳምን ነው። መጽሐፍ ቅዱሳችን ላይ ግን ድርጊቱ ሁለቱም አንድ ላይ የሚመጣበት ክፍል ስላለ እንዳመኑ በክርስቶስ ኢየሱስ ስም ተጠመቁ ስለሚል የሚያድነው የክርስቶስ ኢየሱስ ስም ወይ ደግሞ በክርስቶስ ማመን ነው ማለት ነው እና ከጥምቀቱ ጋር የሚያያዝ አይደለም። ሰው በክርስቶስ ሲያምን ይድናል። እኔ እኮ ከጥምቀት ጋር አያይዤ አልጠየቅኩም። እሺ ለምሳሌ ቅድም የጠቀስከው ቁጥር 48 ላይ በኢየሱስ ስም እንዲጠመቁ አዘዛቸው ይላል የሐዋርያት ሥራ 10 ማለት ነው። ቁጥር 48 ላይ በኢየሱስ ስም እንዲጠመቁ አዘዛቸው ይላል። በኢየሱስ ስም ሳይጠመቁ ድነዋል እነዚህ ሰዎች? በሚገባ እሱን እኮ ነው እያልኩ ያለሁት። በኢየሱስ ክርስቶስ ስም ሰው ሳይጠመቅ ይድናል ማለት ነው አይደል? ኦፍኮርስ እሱን እኮ ነው እየነገርኩ ያለሁት። ዳኒ ግባ ወደ ሐዋርያት ሥራ ና። እሺ ክፈተው ዳኒ፣ ወደ ሐዋርያት ሥራ ና። ሐዋርያት ሥራ ምዕራፍ 2 ላይ ሂድ። አይ አንዴ ቆይ የጠቀስከውን ክፍል ላይ አሳይቼ ከዛ የሐዋርያት ሥራ ቆይ ችግር የለውም እዛው ነው ጥያቄውን አልጨረስኩትም። አንዴ እየጠየቅ ከዛ ደግሞ ሊድ እያደረክም ይሆናል። አንዴ የጠቀስከውን መልሰህልኛል እኮ መለስክልኝ ወዳጄ አንዴ ኢትስ ኦኬ። እሺ ቀጥል። ቆይ የጠቀስከው ክፍል ላይ እና የጠየቀኝ ክፍል ላይ እናውራበትና ከዛ የፈለግከው ክፍል ላይ ደግሞ ሂድና ጠይቀኝ። እኔ እንዳልኩክ ስትጠይቀኝ ብታድር ለመመለስ ዝግጁ ነኝ። እሺ የሐዋርያት ሥራ መጽሐፍ ምዕራፍ 10 ላስቸግር ዳኒ፣ እኔ የተናገርኩት ራሱ ሲፈጸም እንመለከታለን። የሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ቆርኔሌዎስ ቤት ምን ሆነ? ከቁጥር 43 ጀምሮ እሺ በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ጴጥሮስ ይህን ነገር ገና ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ ይላል። አሁን እነዚህ ሰዎች ተጠምቀዋል? በኢየሱስ ስም አልተጠመቁም። ወረደ፣ ዳኑ። እዚህ ጋር እኮ አለቀ፣ በቃ ዳኑ። ከጴጥሮስ ጋር የመጡት ሁሉ ከተገረዙት ወገን የሆኑ ቁጥር 45 እሺ ቁጥር 45 ከጴጥሮስ ጋር የመጡ ሁሉ ከተገረዙት ወገን የሆኑ ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። በልሳኖች አሁን ሰዎች አልተጠመቁም እኮ ድነዋል እያልኩ ነው ያለሁት። በልሳኖች ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና። ከዛስ አሁን እነዚህ ሰዎች ድነዋል። አሁን ወደ ጥምቀት ሊሄዱ ነው። በኢየሱስ ስም ተጠመቁ ሊባሉ ነው። በዚያን ጊዜ ጴጥሮስ መልሶ እንዲህ አላቸው፣ እነዚህ እንደ እኛ ደግሞ መንፈስ ቅዱስ የተቀበሉ መንፈስ ቅዱስ የተቀበሉ እንዳይጠመቁ ውሃን ይከለክላቸው ዘንድ የሚችል ማን ነው አለ። በኢየሱስ ክርስቶስ ስምም ይጠመቁ ዘንድ አዘዛቸው። እነዚህ በኢየሱስ ክርስቶስ ስም የተጠመቁት እዚህ ክፍል ላይ የዳኑ ሰዎች ናቸው። ይሄን ነው የመለስኩልህ። ቅድምም በእኔ ሕይወት ላይ የተፈጸመውም ይሄ ነው። መጽሐፍ ቅዱሳችን ኦርደሩን አለያየቱ ሊያመጣ ይችላል እንጂ ከጥምቀት ጋር የሚገናኝ ሳይሆን ከኢየሱስ ስም ጋር ነው። ቀድሞ እነዚህ ሰዎች የዳኑት በምን ምክንያት ነው? በኢየሱስ በማመናቸው ነው የኃጢአት ስርየት ያገኙት ማለት ነው። እዚህ ጋር በኢየሱስ ስም መጠመቅ የሚለው የኢየሱስ ስም የመጣው ለምንድን ነው? እዚህ ጋር ትእዛዝ ስለሆነ ነው። የሐዋርያት ሥራ 2 ለምሳሌ ጌታ ክርስቶስና ወደ ሐዋርያት ሥራ ገባሽ። ችግር የለም ጨርሳል ማብራሪያን። ወደ ሐዋርያት ሥራ ገባ። ከዛ አትፈቅድም እንዳወራ ቀጥል። ጠይቀኝ ቀጥል። የሐዋርያት ሥራ ላይ ወንድም ዳኒ ምዕራፍ 2 ጋር ሄድልህ። ያ እሺ ምዕራፍ 2 ቁጥር 38 ላይ እሺ 38 እሺ እንደዚህ ይላል። ጴጥሮስም ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። በኢየሱስ ክርስቶስ ስም ተጠመቁ ከማለቱ በፊት እነዚህ ሰዎች ድነዋል። መልካም። እዚህ ጋር ድርጊቱ ጥምቀትና እነሱ ቁጥር 37ን እናንብበው።
ድነዋል ወይስ አልዳኑም? ብሩኬ እኮ ልመልስ ብቻ ታዲያ መልስ። ጠይቀኝም ጥያቄ ከዛ እኔ ስመልስ ጥምቀት እዚህ ክፍል ላይ የገባበት ምክንያት ብለህ አብራራልኝ አይደለም ያልኩ። እኮ ድነዋል ጥያቄ ወይስ አልዳኑም ነው። እኮ እየመለስኩልህ እኮ ነው። ካልሰማኝ እንዴት ልመልስልህ? ካልሰማኝ እሺ እንዴት እየመለስኩ መጽሐፍ እየሰማሁ ቅዱሳችን እሺ ስማኝና እመልስልሃለሁ። እዚህ ክፍል ላይ ለምሳሌ ስብከቱ ለማን ነው የተሰበከው? ለኪዳኑ ህዝቦች ነው። እነዚህ ሰዎች ደግሞ ቅድም እንዳልኩት መጽሐፍ ቅዱስን በደንብ እንድታጠኑ ኦርቶዶክሳውያን በዛውም የበኩር ልጆች ናቸው። እሺ አሕዛብ የበኩር ልጅ አይደለም። እነዚህ ሰዎች ግን የበኩር ልጆች ናቸው። የኪዳኑ ህዝቦች ምን ማለት ነው? በተፈጥሮ በግንዱ ላይ የነበሩ ህዝቦች ናቸው እያልኳችሁ ነው ያለሁት። እና ጌታን ምን አድርገውታል? ክደውታል። አያችሁ፣ በግንዱ ላይ ናቸው፣ ክደውታል። እና ልባቸው ተነካ የሚለው ስብከቱ ምን ስለነበረ ነው? እናንተ እግዚአብሔር ልጁን ልኮ መሲሁን ልኮ ሊያድናችሁ በመካከላችሁ ቢያቆመውም እናንተ ግን ካዳችሁት። ለዛ ነው ልባቸው ተነካ የሚለው። አመፀኛውን ሰው በርባንን እንዲፈታ ጠይቃችሁ ጻድቁን ሰው ገደላችሁት ብሎ ነው ጴጥሮስ የሚሰብካቸው እዚህ ክፍል ላይ የዳዊትን መዝሙር እየጠቀሰ ማለት ነው። ለዛው እግዚኦ በሉ አይዟችሁ በርቱ። ከዛ ልባቸው ተነካ አይደል? ልባቸው ተነካ። ለምን? እውነተኛውን የእግዚአብሔር ልጅ አሳልፈው በመስጠታቸው። ቀጥሎ ምን ይላል? ምን እናድርግ ብሎ ጠየቋቸው። ንስሐ ግቡ። ናይስ። ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ። ድርጊቱና በክርስቶስ ኢየሱስ እመኑ ወይ ደግሞ ከአካሄዳችሁ ተመለሱ የሚለው ንግግር አንድ ላይ ነው የመጣው። እነዚህ ሰዎች ንስሐ ሲገቡ ቅድም እንዳልኳችሁ የኃጢአት ስርየት አግኝተዋል። ንስሐ ነው ከኃጢአት ስርየት ጋር ተገናኝቶ የመጣው እዚህ ክፍል ላይ። ብሩኬ መልሽ ይላል። ድርጊቱና እሺ የኔ ጥያቄ ምንድን ነው? እዚህ ክፍል ላይ ለኃጢአት ስርየት ተያይዞ የመጣው ምንድን ነው ሳይሆን እነዚህ ሰዎች እሺ አብራርታል። አሁን ደግሞ ቀጥታ መልስልኝ። በኢየሱስ ክርስቶስ ስም ተጠመቁ ከመባላቸው በፊት እነዚህ ሰዎች የዘላለም ሕይወት አግኝተው ድነዋል እኮ። አንድ ላይ ነው ድርጊቱ የመጣው። ልክ በኢየሱስ ስም ተጠመቁ ሲላቸው ምን እናድርግ ለሚለው ጥያቄ የተመለሰ መልስ ነው። በኢየሱስ ስም ሲጠመቁ እነዚህ ሰዎች ኢየሱስን ተቀበሉት ማለት ነው። ከዛ የኃጢአት ስርየት አገኙ። ድርጊቱ ምን እናድርግ ሲሉ ኢየሱስን አልተቀበሉትም። ምን እናድርግ ሲሉማ እየጠየቋቸው ነው እኮ ያሉት። ልባቸው ተነካ። እነዚህ ሰዎች ሳያምኑ ነው እየጠየቁ ያሉት። እሺ ይኸው እኮ እየመለስኩልህ ነው። ምን እናድርግ ሲሏቸው እውነተኛውን የእግዚአብሔር ልጅ መግደላቸውን አሳልፈው መስጠታቸውን ተረዱ ማለት ነው። ምን እናድርግ ሲሉ ከዛ ንስሐ ግቡ ይላቸዋል። ንስሐ ግቡ እየተባሉ ያሉት ለምንድን ነው? ከአካሄዳችሁ ተመለሱ፣ ከአመፃችሁ ተመለሱ እኮ ነው። አሁን ልባቸው የተነካው ለምንድን ነው? ምን እናድርግ ያሉት እንደዛ ነው ዳኒ፣ ክፍሉ እንደዛ ይላል እንዴ? እኔ እኮ እንዴ ልባቸው ተነካ ማለት አመኑ ማለት ነው አይደለም። ልባቸው አመኑ ማለት ነው ማለት ተቀበሉት ነው። ስህተታቸውን ተቀበሉ ማለት ነው። ልባቸው የተነካው ለምንድን ነው? እውነተኛውን የእግዚአብሔር ልጅ አሳልፈው በመስጠታቸው ልባቸው ተነካ፣ ተጸጸቱ ማለት ነው። ከዛ በመጸጸት ውስጥ ምን ብሎ ጠየቋቸው? ምን እናድርግ ብሎ ጠየቋቸው። ከዛ ጴጥሮስ ማለት ንስሐ ግቡ የተባሉት ለምንድን ነው? ልባቸው ተነክቷል፣ ተጸጽተዋል። ምን እናድርግ ሲሏቸው ንስሐ ግቡ። ንስሐ ግቡ ማለት ምን ማለት ነው? በልጁ በክርስቶስ ኢየሱስ እመኑ ነው። እውነተኛ እግዚአብሔር ልጅ ነው ብላችሁ መስክሩ ነው። ይሄ ንስሐ ግቡና በክርስቶስ ስም ተጠመቁ የሚለው ድርጊት አንድ ላይ ነው የመጣው። በዚህ የኃጢአት ስርየት አግኝተዋል። ስለዚህ እነዚህ ሰዎች የኃጢአት ስርየትን ወይም ድነት የሚባለው ነገር ያገኙት በኢየሱስ ስም አምነው ከመጠመቃቸው በፊት ሳይሆን አምነው ሲጠመቁ ነው። በክርስቶስ ስም አምነው ሲጠመቁ ንስሐ ገብተው በክርስቶስ ስም አምነው ሲጠመቁ ድነዋል እነዚህ ሰዎች አይደል? አዎ፣ ድርጊቱ አንድ ላይ ስለመጣ ጥምቀቱ ሳይሆን የኃጢአት ስርየት የተሰጣቸው ግን የኢየሱስ ስም ነው። የኢየሱስ ስም ችግር የለም። እሺ ለዚህ ደግሞ አንዴ ብሩኬስ ማይ ለዚህ ደግሞ የሐዋርያት ሥራ መጽሐፍ ምዕራፍ 3 ቁጥር 19 እና 20 ራሱ ጴጥሮስ አሁን እዚህ ክፍል ላይ 3000 ሰዎች ናቸው የዳኑት አይደለ? ከዛ ሐዋርያት 3 ላይ ደግሞ 2000 ሰዎች ይድናሉ። ለነዛ የተሰበከው ስብከት ምንድን ነው? ንስሐ ግቡ የኃጢአት ስርየት ታገኛላችሁ የሚል ነው። ንስሐ ግቡ የሚለው ከአመፃችሁ ተመለሱ የሚል ስብከት ስለሆነ በዚህ የኃጢአት ስርየትን አግኝቷል እዚሁ ሐዋርያት ሥራ 2 ላይ ማለት ነው። እሺ ላውራና ምናልባት ከፈቀድክልኝ ሰዓትም ስለሄደ አንተም አጠቃላይ ፈቀደልኝ ይወጣ። አንተ ጥያቄን ከጨረስክ ወንድሞች እኔ አሁን አልጠይቅም ከዚህ በኋላ። ጥያቄን ከጨረስክ ግን ወንድሞች ጥያቄ ካላቸው ለአንተ ብትፈቅድላቸው። ስናወራ ብዙ ስለሰሙ አንተ የምትጠይቅ ከሆነ ማጠቃለያ ነገር ሰርቼ ይወጣሉ አይደል? ምናልባት መጨረሻ ላይ እነሱ ጥያቄ ይጠይቁህና ማጠቃለያ ትሰጣለህ። ችግር የለውም። ግን ጥያቄን ከጨረስክ አንተ ለእኔ እነሱ የሚጠይቁ ጥያቄ ካለ ኤርሚም ሲሰማን ነበር፣ ዳኒም ቢኒም ቤካም ስላሉ ጥያቄ ካላቸው
እነሱን ተቀበላቸውና ከዛ ታጠቃላለህ። ወንድሞች አላችሁ? እኔ ጥያቄ ያው ከተማርክ በቂ ነው ብዬ ስለማምን። ዳኒሻ፣ ቢና፣ ኤርሚ አላችሁ? ኦኬ። እኔ ቅድም ኢሬሌቨንት ነው ብሎ ያለፈው አንድ ጥያቄ አለ። እኔ ግን ሬሌቨንስ በጣም አለው ብዬ አምናለሁ። ለምን በኦርቶዶክስ ቤተክርስቲያን ጥምቀት የሚጀምረው ከ40 እና ከ80 ቀን ነው። ሌርፎር አሁን ቅድም ለምሳሌ ከዛ ወደኋላ ነው መለስ ብዬ የመጀምረው። ቅድም አንደኛ ዮሐንስ መልእክት ምዕራፍ 3ን አንስቶ ጥምቀት ያድናል ያው ምሳሌ ሆኖ ብሎናል። ኦኬ፣ ያንንም የኖህን ፋሚሊ አንስቶ ነው። ስለዚህ እኔ ደግሞ ጥያቄ ምንድን ነው ወደ መርከቡ የገቡት ውስጥ የ40 እና የ80 ቀን ህፃናት ነበሩ ወይ? እንደዛ ከሌሉ ደግሞ አሁን ጥምቀት ምሳሌ ነው ብለህ ራሱ ያነሳኸውን ደግመህ ልታደርገው አይገባም ማለት ነው። ስለዚህ ይህንን ሊመልስልኝ ከፈቀደ ነው። ቅድም ኢሬሌቨንት ነው ስላለ ከፈቀደ ይመልስልኝ፣ ካልፈቀደ እንለፈውና እንቀጥላለን። እሺ ምን ከርዕሳችን ጋር አይገናኝም? በኖህ ዘመን ህፃናት ነበሩ ወደ መርከቡ ሲገቡ ወይስ አልነበሩም? እንደዛ አይለንም መጽሐፉ። ጥምቀት ያድናል አያድንም ከአይዳዝን ማተር አያደርግም ብዬ ነው ማለፈው። በጣም ስለዚህ የ80 እና የ40 ቀን ህፃናትን የምታጠምቁበት ያ ስርዓት ዝም ብሎ ከንቱ ስርዓት ነው ማለት ነው? አይ ከንቱ ስርዓት ነው ማለት አይደለም። ኢዳዝን ማተር እንደሚያደርግ ቢያንስ ማስረጃ አምጥተህ ታሳየኝና ልመልስልህ። ጥያቄ ስለሆነ የጠየቀኝ ጥያቄውን ብቻ መልሼ ማለፍ ስላለ። አይ ልክ ነው። እሺ ማተር ካደረገ እኮ ማለት ጥምቀት በተነሳበት ኤሪያ ላይ አትሊስት የ40 እና የ80 ዓመት ህፃናት መጠመቅ አለባቸው። ምክንያቱም ጥምቀት ያድናል ብለህ ነው የምታምነው። ያለበለዚያ ሁለት ጥምቀት ካለ ሁለት ጥምቀት አለ ብለህ ንገረን። የ40 እና የ80 ቀን ምንትን ግዴታ አይደለም፣ እሱ ስርዓት ነው። ቀኑ ጥምቀቱ ላይ ነው ፎከስ ማድረግ ያለብን። ጥምቀቱ ለድነት አስፈላጊ ነው። ጥምቀት ያድናል አያድንም የሚለው ጥያቄ ካለ ጠይቀኝ። እኔ ስለ ስርዓት አይደለም እያወራ ያለሁት። ግዴታ አይደለም። ኦፍኮርስ በ40 እና በ80 ቀን ግዴታ አይደለም። ዋናው ጉዳይ ጥምቀት ያድናል፣ ሰው አምኖ ይጠመቃል። በቤተክርስቲያናችን ስርዓትም ሰዎች ህፃናት በ40 እና በ80 ቀን ይጠመቃሉ። ግዴታው ጥምቀት መጠመቅ እንጂ የቀኑ ጉዳይ አይደለም ነው። ከመዳን ጋር ማተር የሚያደርገው የቀኑ ጉዳይ ሳይሆን ያንን ሚስቲካል የሆኑ ጉዳዮችን ሳክራመንቶችን መፈጸም ነው። ኦኬ፣ ስለዚህ መጽሐፍ ቅዱስ አያውቀውም። መጽሐፍ ቅዱስ አይደለም፣ በቃ ዝም ብሎ የቤተ ክርስቲያን ስርዓት ነው። እንደዛ ብለህ ማመን ትችላለህ። እኔ የመለስኩትን መልሻለሁ ለህዝቡ። ቢያንስ የተወሰነ አውርቼ ልውጣ። ቡራ ችግር የለም እቀበላለሁ። እሺ፣ ሌላ አንድ ማንሳት የምፈልገው የመንፈስ ቅዱስ ጥምቀት የሚባል አላውቅም ስትል ሰምቻለሁ። ቅድም ከብሩኬም ደጋግሞ ሊያስረዳ እየሞከረ ነበር። ተሳሳትኩ? እሱ የሰጠው ኤክስፕላኔሽን ላይ ተመስርቼ ነው። እሱ በሰጠው ትርጉም መሰረት አሁንም ቢሆን የለም። እሱ የሰጠው ትርጉም ምንድን ነው? ክላሪፋይ ለማድረግ እኔ አሁን የአንተም ከውሃ ጥምቀት ውጭ አለ፣ ከውሃ ጥምቀት ውጭ ሌላ ጥምቀትም ይባላል የሚል ኤክስፕላኔሽን አስቀምጦ ነበረ። እሱ እንደዛ አይልም። መጽሐፍ ቅዱስ የጠቀሳቸው የመጽሐፍ ቅዱስ ክፍሎች የመንፈስ ቅዱስ መውረድን ነው። በሰዎቹ ላይ መንፈስ ቅዱስ እንደወረደ ነው የሚናገረው፣ ኃይልን እንደሰጣቸው ነው የሚናገረው ነው። ስለዚህ አሁን ኦኬ፣ በጣም ጥሩ። ከውሃ ጥምቀት ውጭ የመንፈስ ቅዱስ ጥምቀት እንዳለ ከጳውሎስ አፍ መስማት እንችላለን። ለምሳሌ ችግር የለም፣ እሱን ትሰማለህ። አሁን እኔ እናንተ ውይይት ከማድረጋችን በፊት እኔ የተወሰነ ሀሳብ ሰጥቼ ልወጣ ስለሆነ አንዴ ፖይንት አውት ላድርጋትና ችግር የለውም። እሺ አንዴ ዳኒ ያለ እሺ፣ ሐዋርያት ሥራ 19 ላይ ያወጣለን እስቲ። ህዝቡም እንዲያየው ስለፈለግኩ እሺ። ባይዞ በጣም ቴንኪው ለእንትን ለጨዋነት በጣም ጥሩ ተወያይ ነው። ይህን ሳላደንቅ ማለፍ አልፈልግም። እሺ ከቁጥር 2 ጀምሮ እንደዚህ ይላል። አንዳንድ ደቀ መዛሙርትንም አገኘ፣ ባመናችሁ ጊዜ መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉት። እንኪያስ አየህ ጥያቄውን የጳውሎስ እንኪያስ በምን ተጠመቃችሁ አላቸው። ስለዚህ
ስለ መንፈስ ቅዱስ ጠይቋቸው። እንኪያስ በምን ተጠመቃችሁ ካለ የመንፈስ ቅዱስን ጥምቀት ሪፈር እያደረገ አይደለም ወይስ የውሃ ጥምቀትን ነው እዚህ ጋር ሪፈር የሚያደርገው? ሪፈር እያደረግላቸው ያለው ምንድን ነው ያልከኝ ከሆነ በአጭሩ እነሱም የመለሱት መልስ ላይ ተመስርቼ እና የጴጥሮስን ሀሳብ አንስቼ ልመልስና በዚሁ ላጠቃል አይደል? ምናልባት ይህ ከማጠቃላይ በፊት ዳንኤል ከአንተ ጋር ፕሮግራም ጥያቄ ላይ ምናልባት መውጣት ስላለብኝ ሰዓት እየሄደ ስለሆነ መውጣት ከፈለግ ውጣ እንጂ ገና የምናጠቃልልበት ሀሳብ አይደለም ገና የተነሳው። ከብሩኪ ጋር ነበር የጀመርነው። የተነሳ ሀሳብ ስላለ ከእሱ ጋር የተነሱ ሀሳብ ላይ መቼ አልጠየቀም እኮ ሊጠይቅ ሲል ነው ጊዜ የለኝም ያልከው እንጂ ጥያቄ ነበረው። እስካሁን አንተ ነው የጠየቅከው። ይዘው አንተ ጠይቀ ማጠቃለል መስራት አይኖርብህም። እና ሀሳቡ ላይ ጥያቄ ስላለን ካለ እንጠይቅ ጊዜ ካለ፣ ከሌለ ግን ያው ሌላ ጊዜ ሲኖር ትመጣና እናወራለን። እኛ ያነሳነው ሀሳብ ላይ ምንም አልልም ማለት ነው። አይ ምንም ታጠቃልለው የለማ። መቼ ሊጠይቅ ሲል እኮ ነው ጊዜ። ጠይቀኝ። ብሩኬ ከፈለገ ይጠይቀኝ አንድ ጥያቄ። ብሩክ ከፈለግ ጠይቀኝ አንድ ጥያቄ አይደለም ሙሉ ገና መች ጀመረና ጥያቄ እኮ አልጀመረም። ከብሩኬ ጋር ተስማምተን ነበረ። ሊጠይቅ ነው የተስማማኸው አንተ። አለኝ የምትለውን ጥያቄ ሊጠይቅ የተስማማችሁ። እሺ ብሩክ ጠይቀኝ የምትለውን ጥያቄ ጨረስክ። ችግር የለም በቃ መች ጀመረውና እሱ። እሺ ቡራ ጠይቀኝ እና እኔ እናንተ እንቋጭ። ጠይቀኝና እንቋጭ እኔ እናንተ። ብሩክ ያለ ለእኛ እድል ሰጥቶናል እኮ አይ ቲንክ እድል ከሰጣችሁ ፕሊስ ማለት እኔ እና እሱ የተስማማ ነው። የውይይቱም ህግ እንደዛ ነው። እሺ ብሩኬ ጥያቄ አንተ ጠይቀውና ለእናንተ እኮ እናንተ ጠይቁት ነበር እድል የሰጠኋችሁ። ብሩኬ ምን መሰለህ ያው ቤቱኛን ለመምራት ያለብን ምንም ሳይጠየቅ አጠቃሎ መውጣት አለበት ብዬ አላምንም። ምክንያቱም ሙሉ ረጅም ሰዓት አንተ ስጠየቅ ነበር፣ እሱ አልተጠየቅም። ምንም ሳይጠየቅ ለእናንተ የሰጠኋችሁ እድል አንተ መጠየቅ ትችላለህ። እሱ ደግሞ ከአንተ ጋር መጨረስ ነው የፈለገው። ይጨርስ ነው። እኔ እንደዛ አላልኩም። ሚስ አታርገኝ። ጥያቄ ጠየቃችሁኝ። ቢያንስ ከዚህ በኋላ አንድ ጥያቄ ቢቀበል ነው፣ ከዛ ማጠቃለያ ሰርተህ ትወጣለህ ነው ያለኝ ብሩክ። የእናንተን ጥያቄ ወዳጅ እስካሁን ድረስ ብሩኬ ሲጠየቅ ነበር፣ አንተ አልተጠየቅም። ገና በሚገባ ተጠየቅ ያለውኝ ጠይቆኝ ነው የጠየቅኩት። አይዞህ ወዳጅ። ብሩኬ ይጨርሳል ጥያቄ። እኔ ለእናንተ ድል ስጥ ብዬ ነው እንጂ እና ደግሞ ያው ቅድም ስጠይቅ እንዳያችሁት መልሶቹ መጽሐፍ ቅዱሳዊ ስላልሆኑ ብናነሳቸውም ያው በድጋሜ ነው የሚሆነው። እናንተ እድል ስጥ ብዬ ነው። እኔ እንድጠይቅ ከፈቀዳችሁልኝ ግን መጠየቅ እችላለሁ፣ መቀጠል እችላለሁ። ግን ከዛ በፊት ብሩክ እኔ እናንተ ጥያቄያችን አያልቅም እኮ አይደል? ይህንን ርዕስ እኔ እናንተ ጀምረናል። አንድ አድምጠኝ ብራዘር፣ ፎርማል ዲቤት አይደለም እያወራ ያላችሁት። ማጠቃለያ የምንሰራበት ምንም ሀሳብ የለም ቱ ቢ ኦነስት ማለት ነው። ስለዚህ የተነሳው ሀሳብ ጥያቄ ከጨረስክ አሁን የመጠየቅና መልስ የመስጠት አቋም ከሌለ ታይም ከሌለ ያውታችሁን ታፕታፕ ሼር ነው ማድረግ ያለብን። ምንም አሁን የማጠቃለያ ሀሳብ ላይ መስጠት አቋም አይኖርብህም ማለት ነው። እና እኔም የና ከተወያይ ጋር ብቻ ነው የምቀጥለው። ያንተ ጥያቄ መቀበል ግዴታ የለብኝም። ከብሩክ ጋር ጨርሳለሁ። ስለዚህ ችግር የለም፣ ማንም እኮ ያስገደደ ከብሩክ ጋር ጨርሳለሁ። በቃ ከብሩክ ጋር ጨርሳለሁ። እንደዛ ነው የሚሆነው ብራዘር። እሺ ብሩክ ይቀጥል። በቃ ከኔ ጋር እንቀጥልሽ። እሺ ጥያቄ ካለ ጠይቅና አጠራ አድርገህ ልጠይቅ። ርዕሱ ላይ ነው የምጠይቅ ማለት ነው። ከዚህ በኋላ የምንቀጥለው በቃ አጠራ አድርገን እንጨርሰው። እሺ የኃጢአት ስርየት በጥምቀት በኩል እናገኛለን ብለህ ነበር ቅድም። እናገኛለን በጥምቀት በኩል። የኃጢአት ስርየት ካገኛችሁ በኋላ የምትፈጽሙት ስርዓት የኃጢአት ስርየት ለማግኘት ነው ወይስ የኃጢአት ስርየት ስላገኛችሁ ነው የምትፈጽሙት? የምን ስርዓት? ለምሳሌ ምን አይነት? ለምሳሌ የጌታ እራትማ የጌታ ስጋና ደምማ ያው የኃጢአት ስርየት ይሰጣል፣ የዘላለም ሕይወት ይሰጣል። በጥምቀት እኮ ለምንሰራው ቅድም እሱን አብራርቼልህ ነበር ምን አይነት ኃጢአት እንደሆነ። ዳግም ስለመወለድ ነው፣ በአዳም በኩል ስለመጣው ኃጢአት ነው። እርሱ ኃጢአት የለብንም።
አሁን ግን ክርስቲያን ከሆኑም በኋላ ዕለት ዕለት የምንሰራው ኃጢአት የክርስቶስ ደም ዛሬም ትኩስ ስለሆነ በዛ ሚስጥር በኩል የኃጢአት ስርየትን እናገኛለን። ከርዕሳችን ጋር ምንም ማተር አያደርግም። ስለ ጥምቀት ነው ርዕሳችን፣ የጌታ ስጋና ደም ላይ አይደለም ርዕሳችን። እዛው ላይ ነው። እሺ እዛው ላይ ነው እየጠየኩ ያሉት። ለምሳሌ በ40 ቀን ስትጠመቅ የኃጢአት ስርየት አግኝታል አይደለ? የኃጢአት ስርየት ማለት ነው። እሱን ካላብራራ ቅድምም አውርተናል። በአንተ መረዳት ቅድም አንተ እኔ ባብራራሁት መሰረት ከሆነ ይህ አልኩህ እኮ ሕፃናት ኃጢአት የለባቸው። ኃጢአት የሚባለው ግን በአዳም በኩል ስለመጣው ድቀትና ውድቀት ከሆነ እሱን ነው እያልኩ። እሺ ሰው ከዛ በኋላ ወዲያው የጌታ እራትን ስትወስዱ ወይ ደግሞ ደሙን ያው ሕፃናቶች ደሙን ስትወስዱ የትኛውን የኃጢአት ስርየት ለማግኘት ነው? ኦልሬዲ በጥምቀት ዳዝን ማተር ቅዱስ ቁርባን አይደለም ርዕሳችን፣ የጌታ የቅዱስ ጥምቀት ላይ ነው። የጌታ እራት እዚህ ጋር ምን እንዳመጡ አላውቅም። ከውይይታችን የኃጢአት ስርየት የዘላለም ይሰጣል ስለምትሉ የጌታ እራት የኃጢአት ስርየትን በውሃ በኩል ካገኛችሁ በኋላ የጌታ እራት ስትወስዱ ምን ታገኛላችሁ? ኦልሬዲ የኃጢአት ስርየት ስላገኛችሁ በጥምቀት ይወጣል። እሺ መልሳለሁኝ። ከዚህ በኋላ ግን ርዕሳችን አይደለም የጌታ ስጋና ደም። ስትመልስ በ40 ቀን የምትፈጽመው ነው ጥያቄ። እሺ ወዲያው ከቅዳሴ በኋላ ስለምትወስደው ነው እየጠየኩ ያሉት። እሺ ጥምቀትና የጌታ ስጋና ደም የሚሰጡት ጉዳይ አንድ ነው። እርሱም የእግዚአብሔር መንግስትን ማግኘት። ዮሐንስ ወንጌል ምዕራፍ 3 ላይ ሰው ዳግመኛ ከዋና ከመንፈስ ሲወለድ የእግዚአብሔር መንግስትን እንደሚያገኝ ይናገራል። የጌታ ስጋና ደምን የበላ ደግሞ ዮሐንስ ወንጌል ምዕራፍ 6:53 ላይ የዘላለም ሕይወት እንደሚያገኝና ጌታ በእርሱ እኛም ደግሞ በጌታ ዘንድ እንደምንኖር ይናገራል። ዓላማቸው አንድ ነው። ያ ማለት እኔ ደግሞ ልጠይቅህ። ጥያቄ አለኝ፣ መልስ ላይ ጥያቄ አለኝ። ምን ሆነ? አንተማ ቅድም በቃኝ እስክትል ድረስ ጠይቀኸኝ ነው እኮ። ኖ ሁለት ጥያቄ ጠየቅኩ፣ ማብራሪያ ላይ ቆየንበት፣ አለቀ። አንተ ግን ብዙ ጥያቄ ጠይቀኛል። እኔ ገና ጀመርኩ። ምን ጠየቅኩ? እና ደግሞ ጠየቅኩ፣ አንተ ሁለት ጊዜ ጠይቀኸኝ ነው። ፕሊስ እሱን እንስማማበት። በመጨረሻ ላይ መተን በሰላም መሰነባበት ነው ያለብን እኮ። አልመልስም ነው ባጭሩ ነገር። አልመልስልህም ነው ጥያቄ። አልመልስልህም ሳይሆን ጥያቄ የለኝም ነው የሚባለው። አንተ ጥምቀት ላይ ጥያቄ የለህም፣ ጨርሰሃል። ወደ ጌታ ስጋና ደም ተሸጋግራል። የተናገርከው መልስ ላይ ጥያቄ አለብኝ፣ ልጠይቅህ ወይ ነው? እሺ አሁንም በተናገርኩ ቁጥር ጥያቄ ካለ ልናድር ነው? እስክትመልስልኝ ነው። መልስ ግልጽ ስላልሆነ ከዛ በኋላ መልስ ማመን የለብህም እኮ ብሩክ። ማመን አለብህ የለብኝም ሳይሆን ጥያቄ አለኝ፣ ልጠይቅህ ፈቃደኛ ነህ? ጥምቀት ላይ ጥያቄ ካለ እቀበላለሁ። ርዕሳችን ጥምቀት ነው። ከዛ ውጭ ካለ ግን አልመልስልህም ባጭሩ እኮ። ልጠይቅህና አልመልስልህም በለኝ፣ ችግር የለውም። የጌታ እራት ከመውሰድ ላይ ጠይቀኝ ያልኩህ እኮ። ያው ጥምቀት ላይ ጠይቀኝ እኮ። ልጠይቅህ እኮ እየጠየቅኩ ነው ያለው። አይዞህ። የጌታ እራት ከመውሰድ በፊት ስትጠመቅ የእግዚአብሔር መንግስት አግኝተሃል አላገኘም? የኃጢአት ስርየት አግኝተሃል አላገኘም? የጌታ እራት ከመውሰድ በፊት በጥምቀት በኩል የኃጢአት ስርየት አግኝተህ የእግዚአብሔር መንግስት ወራሽ ሆናል ወይስ አልሆንክም? የእግዚአብሔር መንግስት ወራሽ መሆን ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 6 ላይ ራሱ ጌታ ኢየሱስ ክርስቶስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል። ስጋውና ደሙን የምበላው ቆይ አንዴ የጌታ የዘላለም መንግስትን ለማግኘት ነው፣ አለቀ። የኔ ጥያቄ የጌታ እራት ከመውሰድ በፊት በጥምቀት በኩል የኃጢአት ስርየት አግኝተህ የእግዚአብሔር መንግስት ወራሽ ሆናል ወይስ አልሆንክም? የእግዚአብሔር መንግስት ከጌታ ስጋና ደም ተነጥሎ የሚገኝ ጉዳይ አይደለም አልኩህ እኮ። ስትጠመቅ የኃጢአት ስርየት አላገኘም ማለት ነው በጥምቀት በኩል። በአዳም በኩል የመጣብን ኃጢአትማ እኮ አግኝተናል። አሁን ኃጢአት የሚለው ነገር ምን ማለት እንደሆነ ወይ አንተ ዲፋይን አታረግም ወይን ያልኩት ነገር አልተረዳህም። እኔ እኮ በአንተ ዲፋይን ተስማምቼ ነው እየጠየቅኩ ያሉት። በአዳም በኩል የመጣው እኔ ዲፋይን ባረኩት መሰረት ከሄድ ካልኩ ይሄ ጥያቄ መጠየቅ ራሱ አልነበረብም። እውነት ለምን ጥያቄ አለብኝ። በአዳም በኩል የመጣውን ኃጢአት በጥምቀት በኩል ስርየት ስታገኝ የእግዚአብሔር ልጅ ሆነ መንግስት ወራሽ ትሆናለህ ወይስ አትሆንም? ያለ ቅዱስ ቁርባን ማለት ነው። አዎ ቅዱስ ቁርባን መቼም ውሃ ውስጥ ያለ ቅዱስ ቁርባን ራሱ ኢየሱስ ክርስቶስ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ ይሄን የማይበላ የዘላለም ሕይወት የለውም ብሎ ተናግሯል። ቅድም ጀምሮ የሚገኝ የዘላለም ሕይወት የለም ነው። እኔ ደግሞ ልጠይቅህ ፕሊስ። እኔ እንዳልጠይቅ እንዳታፍነኝ። እየጠየቅኩ ነው። ልጠይቅ እንዴት ትለኛለህ? እየጠየቅኩ እኮ ነው ያለሁት። የአንተ ጥያቄ የማያልቅ ከሆነ እኮ እኔ ማደር የለብኝም እንዴ? ምን ሆናል? እኔ መጠየቅ የለብኝም እንዴ? እስክትለኛለህ እንደ አንድ ሰዓት ሙሉ የተጠየቅኩ ኖ ሁለት ጥያቄ ጠይቄ ነው። ያንተ ማብራሪያ ላይ የዘገየ ነው። ፕሊስ ይህንንማ እንደባብሰው። እስከዚህ ድረስ ደርሰን
እኮ አልመልስልህም ካልከኝ አሁንም አላስጨነቅህም ወዳጄ። ግን እሺ እኔ ደግሞ ልጠይቅ፣ ለእኔ ደግሞ ድል ውስጥ ግልጽ አይደለም መልስ ልጠይቅ። ለአንተ የግድ ግልጽ መሆን የለበትም ስንወያይ፣ ግዴታ እኮ አይደለም። ቆይ ኤቫ ግን አሁን ሁለት ጥያቄ ጠየቅኩህና እሱ ላይ ጊዜ ወሰድን አለ። እሱ እኮ አንድ ጥያቄ ነው ገና የጠየቀ ራሱ። ኧረ ፕሊስ ወይ አላደመጥክም ቢኒ? ከዛ በፊት የጠየቀ ጥያቄ ሰምተሃል? አይ እስካሁን ፌርሊ ሲያስተናግድ ነበር። ስትጠይቀው የፈለግከውን ያልገባህን ደጋግመህ ስትጠይቀው እየመለሰልህ ነበር። አሁን ስትጠየቅ ለምንድን ነው ያልመለሰልኝም? አላልኩም። አሻፈረኝ ምናምን ጎረበጠኝ ምናምን አይሰራም። በቃ አሁን አላልኩም። ምን ለሚጠይቅህ ጥያቄ መልሱን ስጠው። በቃ መልሴንማ እኮ በኮንፊደንስ እየመለስኩኝ ነው። እሱ ግን ገብቶኛል ተረድቻለሁ እስኪል ድረስ እኔ መጠበቅ የለብኝም። በኮንፊደንስ መልሰለት። ያው መለስኩለት። ጥያቄ ካለው እኮ አብራራልኝ ይላል። ምንድነው ሌሎቻችሁ ጣልቃ የምትገቡት? እኔና እሱ መጨረስ እንችላለን። እሱ እኮ መጨረስ ይችላል አይደል? ራሱ አትጨነቅ እና አንተን አትበል። እሺ ማለት እኔ አልተጨነቅኩም። እናንተ ተጨንቃችሁ ነው ማል እየገባችሁ ያላችሁ። እኔን ለማስወረድ ሊሆን ይችላል። ማኔጅ እያደረጉት ሶ ይረዳችኋል። አናስወርድም ማይዞ ሶ ካላስወረዳችሁኝ እኔና እሱን ጨርስ። እኔና እሱ ደግሞ ደርበ እያወራ ስለሆነ ማውራት በጣም ይከብዳል። ገብተዋል ብራዘር? እያወራው ለሚጠይቅህ ጥያቄ መልስ ስጠው። መልስ ስትሰጠው ክሊር ያልሆነ ነገር ካለ እንድታጠራው ይጠይቃል። እዛ ላይ ታጠራለታለህ። አለቀ። ምንድን ነው መጠየቅ ስትጀምር ያዙ ይልቀቁኝ። እንደዚህ አይሰራ። በቃ አሁን ቀጥሉ። እንደዛ ችግር የለም። ሌሎቻችሁ መሀል ካልገባችሁ እኔና እሱ ተስማምተን እየጨረስን ያለን፣ እናንተ ብቻ ታግሳችሁ ጠብቁን። ብሩኪን ቀጥል። ችግር ከሌለው ለጥያቄ መልስ ነገር ሶ ፕሊስ። እሺ አሁን ጠይቀኝና እኔ ደግሞ ልቀጥል። ቅድም ጀምሮ ምን ብለኸኛል? ቅድም ጀምሮ በጥምቀት በኩል የእግዚአብሔር መንግስት ወራሽ እንሆናለን፣ ዳግም እንወለዳለን ስትል ነበረ። አሁን ግን አይ ጥምቀት ብቻውን ሳይሆን የጌታ እራት መጨመር አለበት የእግዚአብሔር መንግስት ወራሽ ለመሆን ዳግም ለመወለድ እያልከን ነው። ሶ ጥያቄ ይሄ ነው። መጨመር አለበት አላልኩም እኔ። መጨመር አለመጨመር ጉዳይ አይደለም። ስለ ሳክራመንት ሲወራ የመጨመርና የመቀነስ ጉዳይ አይደለም። እግዚአብሔር ጸጋውን የሰጠው በሳክራመንት በኩል ነው። አለቀ። እነዚህ ሳክራመንቶች የግዴታ ደግሞ መፈጸም አለብን ነው እንጂ ጭማሪ ምናምን የሚባሉ ጉዳዮች አይደሉም ነው። እኮ ልጠይቅህ ጥያቄ ልጠይቅህ። በተጠመቃችሁ ሰዓት በጥምቀት በኩል የእግዚአብሔር መንግስት ትወርሳላችሁ ወይስ አትወርሱ? የእግዚአብሔር መንግስት መውረስ ማለት በራሱ ምን ማለት ነው? እሱን ዲፋይን አድርግ መጀመሪያ። ዳግም ትወለዳለህ ወይስ አትወለድ? ኦፍኮርስ እወለዳለሁ፣ ዳግም እወለዳለሁ በጥምቀት በኩል። ናይስ። ስትጠመቅ ዳግም ትወልዳል። ዳግም የተወለደ የእግዚአብሔር ልጅ ነው ወይስ አይደለም? ነው። የእግዚአብሔር ልጆች የእግዚአብሔር መንግስት ወራሽ ናቸው ወይስ አይደሉም? ናቸው። ናይስ። እንግዲህ በጥምቀት በኩል ይሄን አግኝተሃል። የእግዚአብሔር መንግስት ወራሽ ከሆንክ በኋላ ነው የጌታ እራት የምትወስደው ማለት ነው። አይነጣጥሉም። አሁን እነዚህ ሳክራመንት ሲፈጸሙ የሚነጣጥሉ ጉዳዮች አይደሉም ነው። ጥምቀት ውስጥ እየነከሩ ነው የጌታ እራት የሚሰጡ። መቼም የሰዓት ልዩነት አለው። ይህን አለመረዳት ነው። እየነከሩ ምናምን እሱ ችግር የለም። የእናንተ መረዳት ወይ አንተ መረዳት ነው። ስለ ጥምቀት ሲወራ እና ስለ ጌታ ስጋና ደም ሲወራ የሚሰጡት አንድ ነገር ነው። የዘላለም ህይወት አለ። ስለዚህ ስታወራ ነጣጥለህ አይደለም ነው። ተነጣጥለው የሚወራላቸው ጉዳዮች አይደሉም። ሳክራመንት ናቸው። ስትጠመቅ ቅዱስ ቁርባንን ትፈጽማለህ። አለቀ። ነጣጥለህ አይደለም። በተጠመቅ ሰዓት ግን የእግዚአብሔር መንግስት ወራሽ ሆናል አይደል? ኦፍኮርስ በተጠመቅኩ ሰዓት እኮ ይህንን የጌታ ስጋና ደም እፈጽማለሁኝ። ኦኬ። የጌታ ስጋና ደም ከመውሰድ በፊት በጥምቀት በኩል የእግዚአብሔር መንግስት ወራሽ ነው ወይስ አይደለም ነው ጥያቄ። በፊት የሚባል ነገር የለም። ሳክራመንቶቹ እንድንፈጽማቸውን የተሰጡን። ይህንን ካደረግክ በፊት ብሎ በጥምቀት በኩል የእግዚአብሔር መንግስት ልመልስልህ። ችግር የለም። ጠያቂ አንተነህ፣ መላሽ እኔ ነኝ። ልመልስልህ። ጥያቄ ነው። ድጋሜ ጥያቄን ግልጽ አድርጌ ልጠይቅ። በጥምቀት በኩል የእግዚአብሔር መንግስት ትወርሳለህ ወይስ አትወርስም? በጥምቀት በኩል ዳግም እወለዳለሁ፣ የእግዚአብሔር መንግስት አያለሁ። ይህንን ሳደርግ ግን ያለ ቅዱስ ቁርባን አይደለም ነው። ቅዱስ ቁርባንን አስወጥቼ አይደለም። ጥምቀት ስንፈጽም የጌታ ስጋና ደምን እንፈጽማለን፣ እንቀበላለን። ስለዚህ እነዚህ ሳክራመንቶች የሚነጣጠሉ ጉዳዮች አይደሉም። ይህ እኮ ግልጽ መልስ ነው። አይ የግዴታ የጌታ እራትን ስትወስድ ነው ዳግም የምትወለደው ማለት ነው። ስትጠመቅ ሳይሆን ስርዓቱን ስትፈጽም የጌታ እራትን ወስደህ ስርዓቶቹ የሚነጣጠሉ አይደሉም እያልኩ አንተ ነጣጠልካቸው። በቃ የግዴታ አንተ እስክታምን መጠበቅ የለብኝም። ወደ እኔ ጥያቄ እንሂድ። ጥያቄው ስማኛል።
በቃ የጌታ እራት መልሻለሁ። እኔ ከዚህ በኋላ አልመልስልህም፣ መልሻለሁ። እኔ ደግሞ ልጠይቅህ። አይመለስም። አሁን ይሄን ጥያቄ ያነሳሁት ለምን እንደሆነ አንዴ እዚህ ላይ መናገር ችግር የለም። ወይ ኮንክሉዥን ስራና እኔም ልስራ። ከዛ መሽቷል። እኔ ኢትዮጵያ ነው የምኖረው፣ 6 ሰዓት አልፏል። ሁላችንም ኢትዮጵያ ነው የምንኖረው። አሁን ይሄን ነገር ለምን ማንሳት እንዳስፈለገ በደንብ እንድታየው ስለፈለግኩኝ ነው። ጥምቀት የኃጢአት ስርየት ይሰጣል። የጌታ እራት የኃጢአት ስርየት ይሰጣል። ሜሮን ግዴታ ነው ለመዳን። የክርስቶስ ደም ግዴታ ነው ለመዳን። መዳን እና ደግሞ የአንተ ስራ ይከተላል። ከዛ በኋላ እና ፍታት ምናምን እያለ ይቀጥላል። መዳን በኢትዮጵያ ኦርቶዶክስ የክርስቶስ የመስቀል ስራ ሳይሆን ፓኬጅ ነው። ፓኬጅ መፈጸም አለባቸው። ፓኬጁ አንዱ ከጎደለ በድፍረት ድነናል ብሎ መናገር አይችሉም። መጽሐፍ ቅዱስ በግልጽ እንደሚናገረው ሰው ፓኬጅ ፈጽሞ ይድናል ሳይሆን በኢየሱስ አምኖ ይድናል ነው የሚለው አይደል? በኢየሱስ ክርስቶስ በማመን የዘላለም ሕይወት። አሁን ከጌታ እራት የጌታ እራት የዘላለም ሕይወት ይሰጣል። የጌታ እራት ሕይወት ነው፣ የዘላለም ሕይወት ነው። መጽሐፍ ቅዱስ አይልም እንደዛ። የዘላለም ሕይወት ምንድነው? ኢየሱስ ብቻ ነው እንጂ ፓኬጅ ስፈጽም ለዛማ ክርስቶስ ኢየሱስ መሞት አስፈለገው? ለምን መስቀል ላይ ወጣ ኢየሱስ ክርስቶስ? ስለ ኃጢአታችን እሱ ለምን በወንበዴዎች መካከል መሰቀል አስፈለገው? ይሄን ማንሳት የፈለኩት ትምህርታቸው ሲፈተሽ እንደ ትምህርት መቆም እንደማይችል እንድታዩ ስለፈለኩኝ። ብቻውን አንዱ መቆም አይችልም። መተው ሊሞግቱ ይችላሉ ጥምቀት ያድናል ብሎ፣ ትምህርቶቹን ግን እያንዳንዱን ስታነሷቸው መቆም አይችሉም። አንዱ ላይ ግዴታ መደረብ አለበት፣ ትምህርቱ ነው ለመቆም ማለት ነው። ለዛ ነው አይነጠሉም። መጽሐፍ ቅዱስ አይነጠሉም ብሏል እንዴ? የጌታ እራት ራሱን የቻለ ነው። ጥምቀት የራሱን የቻለ ነው። በክርስቶስ ማመን ራሱን የቻለ ነው። ይሄን እንድታዩ ስለፈለግኩ ነው ወደዚህ ጥያቄ የገባሁት። እና ክርስቲያኖች ባላችሁበት ጸንታችሁ ቁሙ። እውነተኛ እምነት በክርስቶስ ኢየሱስ በማመን ብቻ የዘላለም ሕይወት ይገኛል የሚለው መጽሐፍ ቅዱሳዊ ትምህርት ነው ማለት ነው። ተባረኩ። ዳንዬ ጨርሻለሁ። ጥያቄ ካለህ ፈቅደለታለሁ። ጥያቄ ካለህ እንድጠይቀኝ እንዳልኩ ቅድም አይደለም አንድ ጥያቄ 24 ሰዓት እንድጠይቀኝ ፈቅድልሃለሁ። ማጠቃለያ የሚለው ግን ሆስት ያደረገው ኤርሚ አንተ ማጠቃለያ ሰርታል እኮ ያው ሰራህ። አሁን ይሄ ቤታችን ስለሆነ እና ውይይት ላይ ቤታችን ምናምን አይባልም። ፕሊስ ብሩኬ ማጠቃለያ የሰጠኸው እኮ ዲቤት አይደለም ኦፊሻል። ኧረ በጌታ ፌር ሁኑ እንጂ እኔ ዲቤት ካደረግ ችግር የለውም። ማጠቃለያ ይሰጣል፣ ግን ዲቤት አይደለም። አይሁን እኔ ከሱ ጋር ነው እየመለስክ አይደለም። እሺ ችግር የለውም። ከሱ ጋር እየቀጠልኩ ነው ማለት ለማስወረዳው ይሄን ያክል በጌታ በጣም እኔ ማንም ላስወርዳል እኔ አልፈለግኩም። እሱ ማጠቃለያ ሰጠ፣ እኔ ደግሞ ልስጥ እያልኩ ነው እኮ። ጥያቄ ጠየቀኝ፣ ማጠቃለያ ሰጠ፣ አለቀ እኮ። እኔስ ምንድን ነው የምሰጠው? እኔ አንዴ ስማ፣ ይኸውልህ ጥያቄ እንድትጠይቅ ፈቅድልሃለሁ፣ ጠይቀኝ ብያለሁ። ማጠቃለያ ግን ለምሳሌ አንተን አውርደን መስጠት እንችላለን። ልታወርዱ ያትበል። አሁን ረዥም ሰዓት ቁጭ ብለህ በስርዓት እያወራን ስለሆነ ለምን እናስወርዳለን? በስርዓት ነው የምታወራው። ችግር የለም። እኔ በስርዓት እያወራው እንደሆነ ከታች ያለው ህዝብ እናንተ በስርዓት አወራ ብላችሁ እንድትናገሩኝ አልፈልግም። ሲጀምር አልጠበቅም። ምን መሰለህ እያልኩ ያለሁት በስርዓት እያወራ ስለሆነ ለምን እናስወርድሃለን? እያልኩ ያለሁት ማጠቃለያ የሰጠኸው አንተ ለምንድን ነው? ከኔ ጋር እየተወያየህ እኔ ፈቅጄልህ ነው አይደል? ጥያቄ ጠየቀኝ፣ ማጠቃለያም ሰጠህ። አይጠበቅብንም አንተ እንድፈቅድልን፣ ምክንያቱም እያስተማረ ስለሆነ ኤንቢኤስ ዲባንክ ማድረግ የፈለግነውን አድርገናል። ኢትስ ኦኬ፣ ችግር የለውም። ጥያቄ ካለ ግን ብሩኬ እንዳልኩ መጠየቅ መብት ነው። አንተ እኮ ጥያቄም ጠይቀህ ማጠቃለያም ሰርተን የጨረስከው በዚህ ቅድም አንተ ስጠይቅ ስለነበረ እና ደግሞ እንድጠይቅ ችግር የለውም። በቃ ፌር አይደላችሁም። እሱን አይቻለሁ። ከዚህ በኋላ እኛ ከእናንተ ጋር ዲቤትም ውይይትም አናረግም። ቴንኪው ለነበረን ቆይታ። ትችላለህ፣ መብት ነው። ግን መጠየቅ ግን እንድጠይቅም ፈቅጄልሃለሁ። አይዞ ብራዘር፣ አይዞ ብራዘር። የዛሬው ጨመቃ ሁለተኛም ገብተህ እንድታወራ እድል የሚሰጥህ አይመስለኝም። እና እናንተ ቤት የማናደርገውን ነገር እኛ ቤት ኤክስፔክት ማድረግ ራሱ በጣም የዋህነት ነው። ፎርማል ዲቤት አይደለም። ፎርማል ዲቤት ቢሆን ኦኬ፣ ማጠቃለያ ሰዓት ይባላል። ተጠየቀ መልሻለሁ ብለህ የተጠየቀውን ጥያቄ ሳትመልስ እንዴት ነው ማጠቃለያ የምትሰጠው? እንዳልመለስክ ለብሩኬ ለጠየቀ ጠያቂው ማሳየት መቻል አለበት። ሲጀምር የንግግራችሁን የውይይታችሁን አጠቃላይ አይደለም ማጠቃለያ የሰጠው፣ እንዳልመለስክ ነው ለህዝቡ ያሳየው። አንተ ምን ስላልክ መልሻለሁ ስላልክ ማለት ነው። የተጠየቀውን ጥያቄ ራስህ በራስህ
እንዳልመለስክ ታየዋለህ። እና ይህንን ነው የተደረገው። ብሩኬ ጸጋ ይብዛልህ፣ ተባረክ።